ግን ተሙ ለሰራው ሙዚቃ አልኩኝ ጥያቄ ነው መልስ የሰጠሁት። ማንንም ሌባ በማለት አይደለም። ማንንም ሰው አይተ ከሆነ ሌባ ናቸው የሚል ሳይሆን ተሙ ላነሳው ጥያቄ እኔ እንዴት ልጠየቅ እችላለሁ? የራሴን ገንዘብ ነው የምሰጠው። የራሴን ገንዘብ ስለምሰጥ እንዴት ልጠየቅ እችላለሁ? ምንድነው ማነው ኦዲት የሚያደርገኝ? የሰበሰብኩት የለም፣ ከሰው የተቀበልኩት የለም። ስለዚህ መልስ እሰጣለሁ። ማንንም ሰው ሌባ ነው እከሌ ዘርፏል፣ እከሌ ሰርቋል ሳይሆን የራሴን ወንድማችን ተሙ ማንሳቱ በጣም በዚህ በነገራችን ላይ ተጠያቂም እንዳለ እንዲታወቅ ነው። ተሙ የሚሰራው ስራ የቲክቶክ ጸረ ሙስና ኮሚሽነር አርጌኔ ለምሳሌ ቪዲዮ እኔ ሚኪን ስራ ሚኪ መስክር እዚህ ጋር ቪዲዮ ጠይቄ አላውቅም። ቪዲዮ ፔጃችንን ያሳድጋል። አንደኛ ነገር ደግሞ ቪዲዮ እንደ ኤቪደንስ እኛም ስለመርዳታችን ቪዲዮ ማስቀመጥ አለብን ከሚል ነው የሚሰሩት እንጂ ሲያጀግኑ ስትል ምንድን ነው መጀገን የትኛው ጦር ሜዳ ነው ማለት ስለሚያጀግኑ ማለት ምንድን ነው መጀገን? በምንድን ነው መጀግነው? በእርዳታ እኮ ከእግዚአብሔር የወረስ ነው ጀግን ደግሞ አብሬያቸው ሰርቼ ደግሞ ደግሜ መስራትም አልፈልጋቸውም ሰዎች አሉ። ሌባውን ሌባ ብላችሁ ዝጉት። ደግሞ እንዳይሰርቅ ደግሞ ተመልሶ ከነኛ እናቶች ወይ ደግሞ ከነኛ ህፃናቶች እንዳይሰርቅ ጥሩ የሰራውን ደግሞ በትክክለኛ መንገድ ደግሞ እንዲሰራ ህዝቡን እንዲያግዝ አንተ በዚህ ጥሩ ሰርታል ቀጥልበት የሚለውን ነገር ብታረጉ በጣም ደስ ይለኛል። ቴዲ ዮኒ እኔ በጣም ትልቅ መስዋዕትነት ከፍያለሁ። ልጅን ነው ያጣሁት በእርዳታ ስራ ላይ ልጅን ነው ከቤተሰቦቼ ከባለቤቴ ያሳጣሁት። እንደዛም ሆኜ ግን ከአንድ ሳምንት በኋላ ቦረና ነበርኩ እርዳታ ላደርስ አቦርት አድርጎኝ ከሳምንት በኋላ ቦረና ነበርኩ። ይሄ ማለት ለህዝብ ያለኝን ፍቅር እንጂ አንድ ኮይን አንድ ማስታወቂያ ብር ወስጄ አላውቅም። በአንድ ማስታወቂያ ብር ወስጄ አላውቅም። ይገባል። እርዳታ ሰበስባለሁ ለዛ ሰው ካገዘው ግን ማስታወቂያ ሰራለታለሁ። ስለዚህ ክሊር አድርገው የጀመርከው ነገር በጣም ደስ ይላል። ክሊር አድርገው እስከመጨረሻ አሁንም ኤኒ ታይም በመትጠይቁኝ ነገር አለው። ከስርም ያላችሁ ደግሞ በናርዶስ ስም እንደዚህ አይነት ገንዘብ አስገብቻለሁ ካላችሁ ሪሲት ይዛችሁ ዮኒ ጋር ቴዲ ጋር ቅረቡ። ኤኒ ታይም ብትጠሩኝ እመጣለሁ። አመሰግናለሁ። ቀጥሉበት። ጀምራችሁ አታቁሙት። ሌባውን እስከመጨረሻ ሄዳችሁ ይሄ ነው ብላችሁ አጋልጡ። ጓደኛ ስለሆነ ቤተሰብ ስለሆነ የሚሸፈን ነገር እንዳይኖር። አመሰግናለሁ ሁላችሁም። ቴንክ ዩ ናርዲ ከልብ እናመሰግናለን። ከሀገር ውጭ ያላችሁ በተለይ ኢትዮጵያውያን ለእርዳታ እጃችሁን ምዝረጉ እነማን አክብሯችሁ እንደመጡና እነማን እንደናቋችሁ የምታዩ ነው። እንደማን እንደተሳደቡ ይሄን ደግሞ ለእናንተ ነው የምናገረው። ከዚህ በኋላ ገንዘባችሁን ለማን እንደምትሰጡ ማወቅ አለባችሁ። አንድ ባንድ እየገባችሁ ጥያቄ ታቀርባላችሁ። እርዳታ ላይ የተሰማራችሁ ደግሞ ሰው ያመሰግናችኋል፣ ይወዳችኋል። ግን ጥያቄ የሚፈጥሩ ነገሮች ደግሞ ካሉ ብትጠረጠሩ እንኳን ቶሎ ብላችሁ ነው መምጣት ያለባችሁ። አሁን ፎቶአችሁ ባይለጠፍ እንኳን እርዳታ ላይ ካላችሁ እንዴ ቶሎ ብላችሁ ነው መምጣት ያለባችሁ። እርዳታ ነው አስራችሁ በእርዳታ ትላላችሁ ማለት ነው። ለሚኪ ጥያቄ ላቅርብና ሰው እናስገባለን። ገስት ላይ ለሁለት ደቂቃ ጥያቄዎቻችሁን አዘጋጅታችሁ ግቡና የፈለጋችሁትን ሰው ጠይቃላችሁ። የወጡትም ይመለሳሉ። ናርዶስም ከሆነች ናርዶስ፣ መማርም ከሆነች መማር፣ ሙባረክም ገብቷል እዚህ ጋር። አይ ቲንክ ሙባረክንም የሚመለከት ጥያቄ አለ። ታደምጣላችሁ። ሲመለሱም እንዲሁ ታደምጣላችሁ። እሺ $800 ነበር። ከየት ነው? ሰላም ቴዲ፣ እንዴት ነው? እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ይሄ ለተስፋዬና ለፍቄ ነው። ፍቄ በተጠቀቅ ተብላል ትመጣለህ። ሃይ ቴዲ፣ ሰላም ነው? እንዴት ነው? መጀመሪያ በጣም እናመሰግናለን እነዚህ ሁሉንም ስለሰበሰብክልን ቴንኪው። እኔ አንድ ጥያቄ ብቻ አጠር በጠን ያለ ጥያቄ ለሚኪ ፊት አውራሪ ይሄን ጠይቅልን ቴዲዬ ፕሊዝ። ያው በቀደም አይታል የሆነ አጭር ቪዲዮም ሰርቶ ነበረ። ምንድነው የሰራው? እኔ ያለምንም ምናምን ብሎ ገና የ15 ሚሊዮን ብር መኪና አዝዣለሁ
እያለ ነበር ከሁለት መኪና ተጨማሪ ውጭ ማለት ነው። እና ይሄ ነገር ከየት መጣ ብለህ ታስባለህ አንተ ራስህ? እስኪ ይህን ነገር ጠይቅልን። የ15 ሚሊዮን ብር መኪና አዝዣለሁ ብለሃል። ፐብሊክ ሪካርድ ይሁን አይሁን አይታወቅም። እና ካልክም ይሄ ገንዘብ ከየት የመጣ ነው? ሚክሻ አንተ ነው ሰዓቱ። እሺ ቴዲ በጣም አመሰግናለሁ። በመጀመሪያ ግን ከይቅርታ ነው መጀመር የምፈልገው። የኢትዮጵያን ሕዝብ በጠቅላላ ይቅርታ ማለት ፈልጋለሁ። ምንድነው ይቅርታዬ? በቃ የሆነ በንዴት ሰዓት እኔ ማውራት አልችልም እና ያው ዝም ብዬ ማይረባ ነገር ቀባጥሬ ነው በምላሴ ብዙ ጠላት እንዳፈራው የገባኝ እና ደግሞ ይህንን ከታች አንስቶ እዚህ ያደረሰኝ ማህበረሰብ ላይ እንደዚህ ክባድ መፍጠር ራሱ አለመብሰልን ያሳያል። እና ይህን የኢትዮጵያ የተከበረ ህዝብ በዚሁ አጋጣሚ ይቅርታ መጠየቅ ፈልጋለሁ። የ10 ሚሊዮን መኪና የ5 ሚሊዮን መኪና ያስነዳችሁኝ እናንተ ናችሁ። የ10 ሚሊዮን መኪና ያስመኛችሁኝ እናንተ ናችሁ። የ5 ሚሊዮን ያስነዳችሁኝ እናንተ ናችሁ። ስለዚህ እናንተ ላይ ይሄንን ተገቢ ቃል በመጠቀሜ በጣም ይቅርታ ጠይቃለሁ። ሲቀጥል ደግሞ ለ10 ሚሊዮን መኪና ያልኩት ህልሜ ነው፣ ሐሳቤ ነው፣ በቃ ፊውቸሬ ነው። የ10 ሚሊዮን የ5 ከነዳው የ10 ነዳለው አይነት ነገር ነውና ይሄ ቀልድ ነው በሰዓቱ እንትን ያልኩትና ይሄ ትልቅ ጥፋት ነው። በጣም ይቅርታ ጠይቃለሁ። የኢትዮጵያን ህዝብ በጣም ብዙ ሰዎችን ያናደደው ይሄ ነውና ይቅርታ ጠይቃለሁ ቴዲ። እና ቀልድ ነው እንጂ ምንም አይነት የለም። ካለም ያው መፈተሽ ይቻላል ነው፣ ምንም ችግር የለም። ጥያቄውን ሰምታችኋል፣ ምላሹን ሰምታችኋል። ከዛ በኋላ የእናንተ ነው። ባባ ይዞ ፖለቲከኛ ነው። ከዚህ ውስጥ መርጠ ከወጡትም ከ2 ደቂቃ ባልበለጠ አንድ ባንድ ትገባላችሁ፣ ጥያቄ ታቀርባላችሁ። ጥያቄን አቅርብ ባባ። ቴንኪዩ ቴዲዬ፣ ከረጅም ጊዜ በኋላ ከአንተ ጋር የተገናኘ ነው። በጣም አመሰግናለሁ። ቴንኪዩ ስለገባው። እኔ አንድ ጥያቄዎችን ያነሳለሁ። ሌላውን ደግሞ አንድ ጥያቄዎች ለፍራኦል ማንሳት ፈልጋቸው ጥያቄዎች አሉ። የለም ነገር ግን ዮኒ ባደራ ተመዘግበና ሌላ ሰው ስለሚኖር ትጠይቅልኛለህ። ቁጭ ብዬ አደምጣለሁ ማለት ነው። ቴዲ ያወያየ ስለነበር ሚኪ የተነሱ ጥያቄዎችን ሞርኔ ስትሮንግ አድርጌ ማነሳለህ። ምክንያቱም ጫፍጫፉን እየመለስክ ስለነበር አንደኛ ሚኪ የሀብት ምንጭ ነው። በጌም በምትለው ጌመረኝ ብለህ በምትለው ስታተስ ገጠሩ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው 24/7 ጌም የሚጫወቱ ሰዎች። አንተ ከሀገር ወጥተህ መዝናናት ለአንተ በጣም ኢዚ ነው። ከ4 ሚሊዮን ብር በላይ የሚያወጣ ጄቱር መኪና ትነዳለህ፣ ቤቶች አሉ። የሀብት ምንጭህ ምንድን ነው? የተመዘገበ በሁሉ የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ የምትነግደው ንግድ አለ ወይ? ይህንን እንድትመልስልኝ። ጌም ነው እንድትለኝ ስለማልፈልግ፣ ምክንያቱም ከጌም ሲሆን ነገር አለ። ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር ካለኝ እውቀት አንጻር ይቅርታ ላቋርጠውና ካለኝ እውቀት አንጻር አንዳንድ ጥያቄ ነው መልሰው፣ ሁለት ጥያቄ ይዤ መመለስ አልችልም እኔ በራሴ እና አንዳንድ ጥያቄ የመለስኩ አሁን ይሄን ልመልስለትና ጠብቆ ደግሞ ያን ይጠይቅ። እሺ አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛውን ጥያቄ ስመልስልህ እንደ ጥያቄም ጠይቄ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይሄን ጥያቄ መልስልኝና እንትን ልበል። ስንት ዓመት ነው ቲክቶክ ከጀመርክ? 3 ዓመት። እኔ 6 ዓመቴ ነው ቲክቶክ ላይ ከጀመርኩ ነው። እኔ 6 ዓመት ራሴ መከታተል ከጀመርኩ 5-6 ዓመት ከጀመረበት ጊዜ ጀምሮ 6 ዓመቴ ነው ቲክቶክ ላይ። ቆይ እስክሪብቶ የለህም? መጽሐፍ ጽፈህ መያዝ አትችልም? ኧረ እኔ ልጽፍ አልኩና ምንም አያዝም ጽሁፍ ራሱ ጥያቄው እና በራሴ ነው መልሰው። ቅርታ እኔ 6 ዓመቴ ነው እንዳልኩ። እነዚህ ትልልቅ ጌመሮች የቀጠሮ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ላይ የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያን ሳረግ ያን ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ
ትላንት ተነስቼ ብድግ ብዬ እንጣጣላልኩም በስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳኩ ማታ ቀን ራይድ ማታ ላይቭ ቀን ራይድ ማታ ራይቭ እየተሯሯጥኩ ነው ይሄ ነገር የመጣው እና የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶክ ላይ ተቀምጠዋል በመረጃ ይሄ ለዚህ እየተባለ ማለት ስልካቸውም እያንዳንዱ አድሬሳቸው ተቀምጧል እና ፒክ ተደርጎ ጥያቄ ያለባቸው ሰዎች መምጣት ይችላሉ እና ይሄኛው የመጀመሪያው ጥያቄ ነው አሁን ሁለተኛ ጥያቄ ስጠይቀኝ እንደዛ ነው እንጂ ሁለት ጥያቄ ይዤ መመለስ አልችልም ካለኝ እንትን ውጪ ፎሎ አፕ ኩዌስችን አስቀርና ጨምቀህ አንድ ጥያቄ ጠይቀው ኖርማሊ አንተ የፈለከውን ነገር አንስታል አንድ ጥያቄ ጨመቅ አድርጌ ልጠይቅና ከተፈቀደልኝ እቀጥላለሁ እቺ አሁን የሁሉ ነገር ያመጣችው ማለት የምትባለው ሴት እናቷ ወደ ሚዲያ መጥቷል አንተ ከሴትዮዋ ጋር ምንም አይነት ኮኔክሽን እንደሌለህና በማስታወቂያ ስራ ላይ እንደተገናኛትና እንደተማመንካት ስትገልጽልን ቆይተህ ይቺ እናት አድራሻዋንም በደንብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች ይሄ ምን ያህል እውነት ነው? እሺ ባባዬ አመሰግናለሁ ቴዲዬ ይሄ ጉዳይ በህግ ስለተያዘ ጠበቃዬ ምንም አይነት ምላሽ በዚህ ጉዳይ እንዳልሰጥ ማስጠንቀቂያ ያዘል ነገር ስለሰጠኝ በዚህ ጉዳይ ከህግ ጋር የኢትዮጵያ መንግስት ስለያዘው ይሄንን ጉዳይ ከመንግስት ጋር ነው መጨረሻውና ባባዬ ለጠይቅኝ ጥያቄ አመሰግናለሁ ኦኬ ሌላ ጥያቄ መጨረሻ ፍራኦል ባይኖርም ጥያቄ ላንሳ ወርጄ ከስር አንሳ ሲመጣ እዚህ ውስጥ ያየቻቸው በሙሉ እርዳታ ላይ የሚሰበስቡ በሙሉ ለምን ሀቢባ ቀርቶ ማንም ባባ እርዳታ የሚሰበስቡ ጠይቁ ጥያቄ አየር ላይ አውሉ ይመጣሉ ይመልሳሉ ችግር የለውም ኦኬ ለፍራኦል አራት ጥያቄዎችን አድሬስ ታደርግልኛለህ የመጀመሪያው ነገር አራት ጥያቄዎችን አድሬስ አድርግልኝ ሾርት ነው የምነግርህ ማብራሪያ ፖስታ በተለከው ይሻላል አይርዘም ኖ አንተ ነው ማብራሪያ የለውም እሺ አንደኛ እንደነ ባቡላይርና መቄዶንያ ያሉ ሌጋል የእርዳታ ተቋማት ሳሉ ስለምን በግላቸው አንዳንዶቹ ጭራሽ ፍቃድ ሳይኖራቸው ለሚሰሩ ሰዎች ይሄናል ገንዘብ መስጠትን መረጥ የመጀመሪያው ጥያቄ ሁለተኛው ጥያቄ እየወጣው ሰንጠረዥ ነው ከከሌ ጋራ ለይናል ብር ልክ ያለው የሚለው ነገር ለያንዳንዱ የተጠቀሰው ስም ጋር አታች የተደረገ የባንክ ደረሰኝ ለምን አላወጣህም ሶስተኛው እርዳታ ገንዘብ ሰጥቼ ስለመድረሱ እርግጠኛ አልሆንኩባቸውም ያላቸው ሰዎች ነበሩ ይህ ግርግር እስኪፈጠር ድረስ ለምን ሰው እንዲጠረቀቃቸው ማድረግ አልቻልከም የኔ ጥያቄ አራተኛው ስማቸው የተረሱ ሰዎችን ራስህ በፌስቡክ ገጽ ከለጠፍክ በኋላ ፍራኦል አክብሮት አለኝ የሚረዳ ሰው ነው ጥያቄ ማንሳት ስላለብኝ ነው ቀጥታ ወደ ጥያቄ ገባሁት የለጠፍካቸው ሰዎች ጋር በግል ተረጋግረን ፈተናል ወደሚል እሳቤ ውስጥ በምን በአደባባይ አውለ ገንዘብ ስለማድረሳቸው እርግጠኛ አይደለሁም ያልካቸውን ሰዎች በግላችን ፈተናል ደግሞ ስትል ግርታ ስለሚፈጥር ነው ለማለት ነው ቴዲ ካራዘም በጣም ግርታ ከስሮኝ ከታተላለሁ ቴንክ ዩ ባባ ቴንክ ዩ ከልብ አመሰግናለሁ እሺ ኤዲ እንጠይቅሽ ሰው አለ እዚህ አዎ አለ ከወጣው ካለክም መጠየቅ ፈልጋለሁ አመሰግናለሁ ቴዲ እሺ አንደኛ ለሚኪ ነው በህግ ተይዟልን ብትል ፕሮብሌሙ የተፈጠረው እኔ ስለ 57 ሚሊዮን ሳይሆን አንተ አድቨርታይዝመንት ሰርተክ ብራቸው ስለተወሰደባቸው ልጆች ፕሮብሌሙ ያለው ኢትዮጵያ ነው አንተ ግን ያለው ዱባይ ነው ሶ why don't you go in the face ለምን አታረግም ኢትዮጵያ ካሉት ጋር ሄደክ ችግሩ የተፈጠረበት ቦታ አንደኛ ጥያቄ ይሄ ነው ሁለተኛ ደግሞ ለናርዲ ለተስና አይ ቲንክ ፍቄ ኖሬም ነበረበት መሰለኝ በነሩሃማ ኬዝ ወንጀል ተሰርቷል ኩላሊት ተሽጦ ነው ትክክለኛ ሜሪጅ አይደለም ሜሪጅ ሰርቲፊኬታቸውን ስታቀርቡ ብዙ ስታረጉ ነበር አስሎንጋስ እናንተ እዚህ እስካመጣችኋቸው ድረስ ትክክለኛ መረጃ ይዘዋል መጥ ትክክለኛ መረጃ ይዘው አልመጡም እስከተባለ ድረስ ነካክታችሁ ለምን ተዋችሁ ሮንግ ከሆኑም ለህግ አቅርባችኋል ወይ እሱን ማወቅ ፈልጋለሁ ሌላ ደግሞ እርዳታ ሁሉ ትላላችሁ እናንተ ረጂነን መስዋዕት ከፈልን ምናምን የስ ታይም
መስዋዕት እንደሆነ አውቃለሁ ካለንበት ሀገር። ግን እናንተ በገንዘባችሁ ረድታችሁ ታውቃላችሁ ወይ ወይስ በታይማችሁ ብቻ ነው ይሄን የምትረዱት? ሙባረክም አይ ቲንክ የሆነ ጊዜ ታመምኩ ብሎ መኒ ኮሌክት አድርጎ ይታከም አይታከም ጤና ይመለስለት ምናውቀው ነገር የለም። እሱስ ምን ደረሰ? ይሄ ነው ጥያቄ። አመሰግናለሁ። ይሄ ጥያቄ እኔን ስለሚመለከተኝ ያው የሮሃሚ የኩላሊት ነገር ያው ሁላችሁም ታውቁታላችሁና ያው ሁላችሁም እንደምታውቁት ኩላሊቱ ተሽጦ ነው። እኔም እኮ ፊት ለፊት አንጥቼ እርዳታው የተጨረበረ ነገር ስላለ ነው ያመጣሁት። ያን ነገር ፊት ለፊት ካመጣሁት በኋላ ያው የተነሳውን ህዝብ ለሁለት ተካፍሎ ግማሹ በልጁ በኩል ግማሹ በሷ በኩል አይታችሁታል። እኛ ላይ ነው የተነሳው። ከዛ ሲቀጥል በፖሊስ ተይዞ ነበረ። አዲስ አበባ ፖሊስ፣ ኦሮሚያ ፖሊስ ተይዞ ነበረ። ግን ዝም ብሎ ወሬ ብቻ ነው። እዚህ ቲክቶክ ላይ ሌባ እናጋልጣለን ምናምን የሚባሉት እነ ቅን ልቦች ምናምን ዝም ብሎ ወሬ ናቸው። እዚህ ላይ ለቲክቶክ ነው። በቁም ነገር ስትሄድ ሙሉ መረጃ ሰጥተሻቸው፣ እኔ ሙሉ መረጃ ሰጥቻለሁ። ጋብቻቸው ፌክ መሆኑን ሁሉ ዶክመንት ለቅን ልብ ሰጥቻለሁ። ግን ምንትን ላይ የለም፣ ስራ ላይ የሉም። በቃ ስራ ላይ የሉም። ኦፍ ኮርስ ኩላሊቱ የተሸጠ ነው። ኩላሊቱ መሸጠት ብቻ ሳይሆን አዲስ አበባ ውስጥ አሁንም ደግሜ ልንገራችሁ በጣም በኩላሊት ታማሚ የሚነግዱ አሉ። ሚኒባስ የተከራዩ ያልታመመ ሰው ያስተኙ ሰው እኔ ጀምሩ ነበር። አስቆሙኛው የተነሳውን ግርግር ታውቁታላችሁ። ከዛ ሁለተኛ ጥያቄሽ ምንድነው? እርዳታ የምትሰሩ ሰዎች ከራሳችሁ ትረዳላችሁ ወይ? እኔ ስለኔ ስለሆነ ልንገርሽ። እኔ እርዳታ ቲክቶክ ላይ አይደለም የጀመርኩት። በመለመን ባይዜ አዋሳ ባስኬት ቲም አቋቁመናል። አሁን ወደ 40 ሺህ ወደ 30 ሺህ ብር ደሞዝተኞች አሉ። በመለመን ማለት ነው። ባለሀብትን አዋሳ ላይ በመለመን ያው ቴዲም የአዋሳ ልጅ ስለሆነ ያውቀዋል። ከኮቹ ጋር ከተጫዋቾቹ ጋር ለምነን እስከ ባስኬት ቲም በማቆም በአሁን ሰዓት ብዙ ተጫዋቾች ያሉበት ነው። ከዛ እርዳታ አዋሳ እንዴት ነው ክለብ ተጫዋች ነበርኩኝ። ሰው ከሴንትራል ሆቴል በቀን ቁርስ ምሳ እራት አለኝ። ከዛ ቁርስ ምሳ እራት ማይመጣ ሰው ካለ እሱን ምሳ ወይ ቁርሴን ከጓደኞቼ ጋር ሼር በማድረግ ጎዳና ላይ ያሉትን ሰዎችን በማብላት ነው የተጀመረው እርዳታ። ሰው ወደ ውጪ ከወጣ በኋላ 6 ዓመቴ ነው። በጣም እረዳለሁ። በጊፍት አይ ቲንክ ወደ 1 ሚሊዮን ምናምን ብር በኢትዮጵያ አግኝቻለሁ። አንዱንም ብር ለራሴ ወስጄ አላውቅም። ከዛ ስቀጥል በግሌ በጣም እረዳለሁ። ግን እንደዚህ ፊት ለፊት ወጥቼ እንደዚህ አረኩኝ እንደዚህ ሆንኩኝ እንደዚህ አልኩኝ ሚጌ ራሱ ፊት አውራሪ ብዙ እርዳታዎች ሰርቼ ቪዲዮ እንዳትወስድ ብዬ ብዙ እርዳታ እረዳለሁ ለማለት ነው። ባጭሩ ከራሴ እረዳለሁ። እኔ ብቻ ሳይሆን ብዙ ነጮች አሉ፣ ጀርመኖች አሉ ከኔ ጋር የሚረዱት። ብዙ የምናስተምራቸው ህፃናቶች አሉ። ትልቅ ቦታ ዩኒቨርሲቲ የተመረቁ አሉ። ከ8ኛ ክፍል ተቀበለናቸው እስከ ዩኒቨርሲቲ ያስመረቅናቸው ተማሪዎች አሉ። አሁንም ቢሆን በጣም ብዙ መረዳቸው ህፃናቶች አሉ በግሌ ማለት ነው። እኔ በእርዳታ ስም አሁንም ጠይቁኝ። ቴዲ ካልጠየቃችሁኝ ጥሩ ጥያቄ ካልጠየቃችሁኝ ልውጣ። በኮንፊደንስ እዚህ ጋር መጥቻለሁ። ሌባ ተብሎ በየቦታው ፎቶ ተፈስቷል። ይሄን ነገር ያነሳው ሰውዬው አሁንም እኔ ማት ጥያቄ ነው ለሱ ያለው። ቴዲ ነገር ያለው ፍራውልን አስገቡልኝ። ብዙ ጥያቄ ጠይቀዋለሁ። ከዛ ልተኛ ደክሞኝ ነው። ቀን ሙሉ ስራ ላይ ነበርኩኝ። እህቴ ተመልሶልሻል ብዬ ተስፋ አደርጋለሁ። እሺ ሙባረክ ሙሰማ ታክመሃል፣ ሿሿ ሰርተሃል። ለተከበረው እስኪ ህዝብ አስረዳ። እንኳን በሰላም ተገናኘን። ቴዲ ሐዋሳ ቤት አንድ ቀን መጥቼ ምን እንደሆነ አላውቅም። ዘው ብዬ ስገባ ስለ ፖለቲካ ነው ወጣው። ከዛ ወረድኩ ማለት ነው። ቁጭ ብዬ ሳየው እዚህ መፋጣት ምናምን ስለ ፖለቲካ ምን አድርገሃል? ኧረ በቃ ይሄ መለከተኝም ይሄጃለሁ። ግን ይሄ ጥያቄ አግባብ ነው ብለህ ተቀበልከው? ጥያቄው ለአንተ ነው የምትመልሰው። አንተ ነህ፣ እኔ እኮ አይደለም መልሰው። አንድ ሰው ታሞ ለምሳሌ ቴዲ አንድ ሰው ሳያሞ አሞኛል አለኝ። ለምን ኢትዮጵያውያን ስለረዱን
ችግር የለውም በመልሶም ምንም ችግር የለውም። ወይ በብሔር ወይ ደግሞ በሃይማኖት አይደለም የተረዳሁት። ግን ይሄን ማን ነው ኮንዶም ለመስጠት ጣጣቂ ባለጌ ነገር ትሽ ተው ወደ ቁም ነገሩ ተው። እሱን ወደ ቁም ነገሩ አትስጠኝ። እንግዲህ ሰውየው ጌም ላይ እኮ አይደለም። ምንድነው የምታወራው? አይ እዚህ ጋር የማይሰጠኝ ነገር አለ እና ኢትዮጵያውያን ረድቶኛል። ምስጋና እንትን አይደለም። የተረዳሁትን ደግሞ 2 ሚሊዮን ብር ነው። ከዛ በላይ አትቻለሁ። መኪና ይሽጫለሁ። አብሮ ህዝቡ እንዴት ነው አብራው ማስክ ካልክ የማይሰጡሃል። ዝም ብለህ ተጫወት። ኦኬ እና ቻለው ለጉበት እንዲሆን ብለው ነው። ይቅርታ ቻለው። ቀጥል። አረ ወደ ቁም ህዝብ እኮ እያየ ነው። ተው ችግር የለውም። አታካብ ምን ችግር አለው? ሙባረክ እና 2 ሚሊዮን ብር ነው የተረዳሁት እና ከ2 ሚሊዮን ብር በላይ ከዛ በላይ መኪናን ሽጬ ቤቴን ሽጬ ነው ታክሜ የመጣሁት። ከ4 ሚሊዮን በላይ ነው። ቤቴን ሽጫለሁ። ግን በላይ ያለኝ መኪናን ሽጫለሁ። ጌም ላይ ይሰጣችኋል አይደል? ጊፍት ጌም ላይ ብቻ የምትፈልጉት? አረ ወንድም ይቀጥልበናት እና ሄጃለሁ። ታክሜያለሁ። ተሽሎኛል። ተመልሻለሁ። ስለዚህ ገንዘቡ አልባከነም። የተሰበሰበውን ገንዘብ ታክሜ ይላል። 2 ሚሊዮን ብር ብቻ ነው። አካውንቱ አልተዘጋም። የፈለገ አካል ቼክ ማድረግ ይችላል። 2 ሚሊዮን ብር 1 ብር የለበትም። ከዛ በላይ ማየት መጠየቅ ትችላላችሁ። እሺ። እና እዚህ ጋር ማመስገን የምፈልገው ሰው አለ። እሱም ደግሞ ፍራውሊት ይቻል የእሱን አትናገር ስላለኝ መናገር አልነበረብኝም። ዛሬ ግን በዚህ አጋጣሚ በጣም ማከብረውና የምወደው ወንድሜ ፍራውሊት ይቻ እኔ ጋር ከ4.5 ሚሊዮን በላይ ቃል ገብቶ ቃሉን የፈጸመ ሪሲት እኔ ጋርም እሱ ጋርም ያለ ብዙ ሰዎችን እኔ ጋር እየመጣ ረድቷል። እንዲሁም ደግሞ ብዙ ሰው ካዋጣልኝ በላይ ለራሱ ከኪሱ ለኔ ቱርክ ላይ ሆኖልኛል። በጣም ማመሰግነው እና ለቡሻክ ለከቦት ላክቡሽ። እሺ እዚህ ጋር አንድ ከማስረጃ ጋር የመጣ ጥያቄ አለ ታይስ። እዚህ ጋር ለቁም ነገር ሲሆን እሺ በል ጠይቀኝና ልውጣ። በቃ ችግር የለውም። እሺ አንተ የሚመለከት ነገር ካለ ትመጣለህ። እሺ ይሄን ስሙ። ይሄን በደንብ ስሙ። ከማስረጃ ጋር የመጣ ነው። በቴሌግራም ፐብሊክ ነው። ፐብሊክ ላይ ሪከርድ የተደረገ ነው። እያንዳንዱ ነገር ስሙ። ሰላም እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነውና ከ6 ወር በፊት $2000 አስገብቼላቸው ነበር። ማስረጃ ማንደረግላለሁ። ከዛ ላይ ሊሆነች ሴትዮ ነበር የሚገባ የነበረው እና የገባላቸው $800 ነበር እና በጠይቃቸው ብልክላቸው ማለት መልስ አልሰጡኝ ብሎ ሁሉ አድርገውኛል እና እሱን ጠይቀኝ ተስፋዬ። ስለዚህ የምታውቀው ነገር አለ እዚህ ጋር እንግዲህ በቴሌግራም ላይ ልጁ የላከውን ገንዘብ ሪሲቱ ላክልኝ አልኩት። መጀመሪያ ድምፅ ነበር የላከልኝ። ልክላቸዋለሁ። 1040 የአሜሪካ ዶላር እንዳስገባ የሚያሳይ ነው። ለሰዎቹ የገባላቸው ገንዘብ ግን $800 ነው ይላል። 800 ብር ነው። እስቲ ቆይ በደንብ እርግጠኛ ለመሆን በደንብ ስማው። $800 ነው ያለው ነው። ሰላም እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነውና ከ6 ወር በፊት $2000 አስገብቼላቸው ነበር። ማስረጃ ማንደረግላለሁ። ከዛ ላይ ሊሆነች ሴትዮ ነበር የሚገባ የነበረው እና የገባላቸው $800 ነበር እና በጠይቃቸው ብልክላቸው ማለት መልስ አልሰጡኝ ብሎ ሁሉ አድርገውኛል እና እሱን ጠይቀዋል። ከዚህ ጉዳይ ጋር የተያያዘ የምታውቁት ሰው አለ? ያናገራችሁ ኮንታክት ያደረጋችሁ? ምናልባት በእርግጠኝነት ተስፋዬ አድርጌውን አይመስለኝም። ምክንያቱም እኔ 1 ዓመት ከ6 ወር አልፎኛል ሀገር ቤት ከመጣሁ። ጀጎል ላይ ብቻ ነው እርዳታ የምሰራው። አሁን ላይ ሀገር ውስጥ መርዳት ማስተባበር ስራ አልሰራም።
መላክ ከፈለገ ደግሞ ለምን በሁለት ሰው አካውንት መላክ ፈለገ? እሱም ራሱ እኔን ከሆነ ደግሞ ለዚህ ሴትዮ ብሎ ማስረጃውን አምጥቶ ቢያወራኝ ደስ ይለኛል። እሺ ፍቄ ያንተ ስም ተጠርቷል። ልጁ ይቅርታ ማስረጃውን አብሮ ልኳል። ቴዶ አንደኛውን ሪሲት ልኮልኛል ቴሌግራም ላይ። ኦኬ በቃ ፍቄ ይመልሳል። ፍቄ ከዚህ ጋር እንግዲህ ለማን የላከው እንደሆነ እርግጠኛ ይንገረን። ምክንያቱም በተለያዩ ሰዎች ላይ እርዳታ ሊመጣ ይችላል። የዚህን ግን ከተስፍሽ ጋር ሆኜ ምንም አይነት እርዳታ $2000 ተልኮልኝ በተስፍሽ ጋር ብር ሆኜ የሰራሁት የለም በእርግጠኝነት። ኢዮብ የሚባል ሰው ታውቃላችሁ? ኢዮብ ታውቁም? ኢዮብ ኦኬ። እዚህ ጋር ለኔ ሪሲቱ ይታየኛል። $2000 ልኬላቸው እነሱ ያስገቡት $800 ነው። ከዛ በኋላ በጎን ተረጂዎቹን ሳናገራቸው የገባልን $800 ነው አሉኝ። እነሱን ደግሞ ስጠይቃቸው ብሎክ አደረጉኝ ነው የሚለው። ጥያቄህን ጠይቄ ያለው የመለሱትን እንግዲህ ሰምታል። እዚህ ውስጥ ቲክቶክ ላይ ካለ በዚሁ በቴሌግራም እንደመጣ እየጻፈ ነው፣ ሪከርድ እያደረገ ነው። አስደምጣችኋለሁ። እስከዛ ሰዓት ለመቆጠብ ወደ ሌሎቹ እንሄዳለን። ሪከርድ እያደረገ ነው ይታየኛል። እዚህ ዘራቆብ የምጠይቀው ሰው አለ እዚህ? አንደኛው ተስፋዬ ነው። ተስፋዬ ዛሬው ቅድም አንድ ነገር ቅድም ሲል ዋናው የገቢ ምንጭ ምንድነው ሲባል ዩቲዩብ ነው ያለው። እሱ ፕሮፋይል ላይ ገባው ዩቲዩብ አየውና ዩቲዩቡ ሳማው the last time እንደ ደህና ሰው ያየው 20,000 ሰው የዛሬ 3 ዓመት ኦልሞስት አንድ ዓመት ሙሉ ኢትዮጵያ ከመጣ ጀምሮ ተጠቀመበትም የተጠቀመበትም ከዚህ ጋር ማሳየት ከቻልኩ 500 አንዳንዱ 1000 ነው ምናምን በዛ መቼም ብዙ ገንዘብ ላይክ ኑሮን ማስተዳደር የሚቻል ገንዘብ እንደማይችል እርግጠኛ ነኝ። እና ዋናው ትክክለኛ የገቢ ምንጩ ቢነግረን because fair እንዲሆን ማለት because ዩቲዩቡ ከሆነ ዩቲዩቡ ኦልሞስት አንድ ዓመት ሙሉ ኦን ኤንድ ኦፍ ነው። በአንድ ዓመት አሁን ለምሳሌ ላስት መንዝ 3 ነው የሰራው። ከ3 ውስጥ አሁን ለምሳሌ አንደኛው 500 ቪው ነች ያለችው፣ አንደኛው 40 ቪው ነች ያለችው። ሚሊየንም ደግሞ ከዚህ በፊት አይቶት አቅም ቻናሉ እስከ ነጭራሹ እና ከየት ነው ሚሊየን ቪው ያመጣው እና ከየትስ ነው ገንዘብ እየተተዳደርክ ያለው? እና እሱን ብትነግረን because ይሄ ሞር ይሄ ሰባዊ ነገር ላይ እየሰራ ስለሆነ ለሌሎቹም ስትረዳ የራስ ገንዘብ አትሊስት መሆን እንዳለበት ብዬ ነው ማስበው። ሌላው ሚኪ ከዚህ በፊት ሲያወራቸው የነበሩ ነገሮች አሉ። ጥያቄ አለ። ባለፈው ሲናገር የነበረው ያስተዋወቅኩ ነው የነበረው እንጂ ምንም ነገር ላይ ተሳትፌ አላውቅም ነው ያለውና በድምጽ ቅጅ ግን እሱ የተያዘው ግን መሳተፍ ብቻ ሳይሆን ሲያስተባብር እንደነበረ አይተናል። እና ለዛ ነገር ይቅርታ ትላለህ ወይ? because እነዛ ሰዎች አንደኛዋን አነጋግራት ነበር ከባሏ ጋር ስራ አቁመው ምናምን ዛሬ ኦልሞስት ከቤት ሊወጡ ነው ያሉት። እና ለዛ ላረከው ነገር ይቅርታ ትላለህ ወይ ማህበረሰቡ? because ያረከው እንትን ብቻ ሳይሆን ማስተዋወቅ ብቻ ሳይሆን ያረከው ስታስተባብር ነበር ውስጥ የነበረው በድምጽ ቅጅ እንደሰማ እና ብቻ ሌላም ጥያቄ አለኝ። ለዛሬው እሱ መልስ አልመለስም ስላለ እዛ ጉዳይ ላይ ልተወው ለማለት ነው። ቴንክ ዩ። ዋናው ግን ተስፋ ያደርገኝ ነው። ዋናው የስራ ምንጩን ቢነግረን ኤግዛክትሊ ምን እንደሆነ። ቴንክ ዩ ቴንኪዩ ዘራቀብ ወንድሜ ለጠየቀው ጥያቄ። አንተ እንግዲህ ፕሮፋይል ላይ ገብተህ ያየኸው ጀጎል የሚለውን 38,000 ያለውን አዲሱን ቻናሌ ነው። ከ9 በላይ ቻናሎች አሉኝ። ታቦር ቲዩብ የሚለውን ገብተህ ብታይ በሚሊዮኖች ያልኩ እሱ ላይ ነው። በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ። ኤሊያና ፊልም ኢንተርቴይንመንት ደግሞ ፊልሞችን እየገዛ አሁንም እየለቀቀላችሁ ያላለ ገብታችሁ እሱንም ይዩ። ከዛ ውጪ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺህ ሰው ያሳያል ወንድሜ ዘራ ያዕቆብ። ዞሮ ትልቁ ላይ ታደርገኛል። ሰው እንዲያየው ነው። ሰው እንዲያየው ባክ ኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሁልጊዜ መከበር ስላለበት የአድማጫችንን ጥያቄ እስኪ እንየውና ወደ አንተ መጣር ተስፋ በቂ ደቂቃ ስጣለው። ችግር የለውም አታስብ። እስኪ ምንድነው የምታሳየው? ሚዩት ነው እያወራህ ከሆንክ ዩቲዩብ ነው አሁን ሲናገሩ የነበረው ዩቲዩብ ማለት 268,000 ያለው ዩቲዩብ ነው። የዛሬ አንድ ወር በፊት 1,002 ቪው አይቶታል። 16,000 ቪው ሌላ አንድ ወር በፊት፣ 4 ወር በፊት ሌላኛው፣ 4 ወር በፊት ሌላኛው 1,900 600 ምናምን ቪው ነው ያለው እና ቤት ኑሮ የሚያስኖር ቪወር አይደሉም ያሉት እና ኮንሲስታንትሊ አይደለም። በወር 3 2 ነች የሚያረጋት እሷም
600 ቪወር እና 1000 ቪወር ነው። በዛ ማህበረሰብን በጣም ህዝብ ወረበር ህዝብ እንትኑን ሊያስተዳድር ቤተሰቡን ሊያስተዳድር አይችልም። በዛ ትክክለኛው የገቡ ምንጭ ነው ያለው። በዛ ኦኬ ጥያቄ ገብቶኛል። ተስፍሽ ደቂቃ አንተ ነው መልስ። ኦኬ እንግዲህ ወንድማችን ዘራ ያዕቆብ የጠየቀው በነገራችን ላይ እዚህ የተገናኘ ነው ብር ተበላብን የሚሉ ሰዎች ምን ብታደርጉልን ብር ተበላን ወይም ተስፋ ይበልቶናል የሚል ጉዳይ ነው። ከዛ ውጪ አካውንቴ ቼክ መደረግ አለበት። እኔ ሚሊዮነር አይደለሁኝም፣ አክት ማደርግ ሰው አይደለሁም፣ በህዝቦች ብር ሰብስቤ ያለውን ነገር ምዘርፍ ሰው አይደለሁም። ራሴን ችዬ የምኖርበት የራሴን ነገር ግን አደርጋለሁ። ያንን ነገር በነካጅህ ደግሞ ኤሊያና ኢንተርቴይንመንት የሚለውን ደግሞ ገብተህ ይኸውና ስንት ሚሊዮን ቪው እንዳለው እሱን ደግሞ ብትተነትንላቸው ጥሩ ነው። ዞሮ ዞሮ ይህንን የማስረዳት ኃላፊነትም የለብኝም። በተስፋዬ ብር ልኬ ተጭበርብር ያለው የሚል ሰው ከመጣ ብቻ ነው መመለስ ዛሬ ፕሮግራም አድርጌ የመጣሁት። የራሴን ህይወት ተሸክሜም ልኑር። አንድ ዳቦን በልቼ እኔ ህዝብ ላይ አላቀራራሁም ወይም ደግሞ አክት አላደረግኩም። ከብሬ ካለሁበት ዝቅ ያልኩበት ሁኔታ እንጂ ያለው ከነበረኝ ነገር ላይ ዝቅ ያልኩበት እንጂ ከብሬ ወይም ደግሞ ያለ ነገር አይደለም። እንደዛ አይነት ነበር ተጨባጭ አካውንት ላይ ይሄ ያለ ብዙ ሚሊዮን ብር አግኝታል ሚል ካለ ደግሞ ያው በህግ መጠየቅ ነው። አካውንቴ ላይም ደግሞ ያንን ነገር በምጠይቅበት ሰዓት መልሳለሁና እውነታው ይሄ ነው። ከዛ ውጪ በብዙ ቢዝነሶች መስራት ሰርቫይቭ ማድረግ የምችልበት ወይ እንጂ ኦልሬዲ ጠብቄ የምኖር ሰው አይደለም። የራሴ ታለንትም ብቃትም ስላለኝ ይሄ ነው ያለው እውነት። ፍቄ ቅድሙ ልጅ ገንዘቡን ያስገባሁት ለፍቄ ነው ይላል። ድጋሚ ላሰማ ላም እዚህ ላይ መጨመር በፈልግ ሶሪ እየሰማች እና ያስገባሁት ብሩን ለፍቄ ነበር። ፍቄ የሆነ አካውንት ላከልኝ በዚህ ያስገባልኝ ያለ አንደኛውን ሪሲት እየፈለጉ ስለሆነ ይቅርታ። ተስፌም ግን እዛ ስለነበረ እያሰባሰቡ ስለነበረ ለዛ ነው እሱ ስም የጠራሁት። የገባው በፍቄ ላም እዚህ ላይ መጨመር በፈልገው እህቴም ማግዛ ነበረ። እሷ ስንት ነው 700 ምናምን ነው ሪሲቱ ላኪልኝ እየጠበቁ ነው እና እሱንም ጥያቄ ውስጥ መከት ይፈልጋል። እዚህ ለምን አይገባም ልጁ ታዲያ? በቲክቶክ አካውንት ካለ በቲክቶክ ላክ እየተከታተልኳችሁ ነው እያለ ስለሆነ የቲክቶክ አካውንት በደንብ አለው ልጁ ካለው ደግሞ ይግባና ብራዘር ግባና ይሄ ነው ብለህ ተናገር። ቴንክ ዩ አማን። እሺ የምጠይቀው ጥያቄ አለ አማን? እዚህ ውስጥ ካሉት የምጠይቀው ጥያቄ። ቴንክ ዩ ቴዲሽ አመሰግናለሁ። ያው ለሙባረክና ለሚኪ ነው የምጠይቀው ጥያቄ። ሌሎቹ የሚመለከታቸው የሉም። ጥያቄውን አንሳው ካላችሁኝ አነሳለሁ። እንዳስተያየት መጀመሪያ ስህተት ከሆነ ትተውታላችሁ። እንዳስተያየት የሀብት ምንጭ ተብሎ የሚጠየቀው ነገር እሱ ትክክል አይደለም። ራሱን የቻለ መርማሪ አካል አለበት። ማጣራት ያለበት አካል ያጣራል። ከሳሽ ከመጣ በተከሰሱበት መረጃና ማስረጃ ይዘው ይምጡ ከሳሾች እሱን ጠይቁ። ሚኪ ለአንተ የምጠይቅ ጥያቄ ምናልባት አንተ መልእክተኛ ነህ እንደሰማሁት ሰዎች አላወቅም። ሚኪ እንደገባኝ ያው መልእክተኛ ነህ መሰለኝ። ሰዎች እርዳታ ሲረዱ በአንተ በኩል ይተላለፋል። ምናልባት በስህተትም ይሁን በመርሳት በማወቅም ይሁን ባለማወቅ ሰዎች አድርስ ያሉህን ሳንቲም ተቆርጦ ሽራፊ ነገር እኔ ጋር ቀርቷል ብለህ ታስባለህ ወይስ በትክክል የተፈለገበት ቦታ አድርሻለሁ ብለህ ትላለህ? ሙባረክ ደግሞ ያው በኋላ ትመልሳለህ ሚኪ። ሙባረክ ደግሞ ቅድም የሆነ ነገር ሰው ሳይታመም ታምሜያለሁ አይልም ምናምን ብለሃል። በኢትዮጵያ የኛ የኢትዮጵያኖች ጉድ ያልሰማነው ያልተፈጠረ ያልተወራ ያልተሰራ ነገር የለም። ባል ሚስቱን እያገተ እየሰማን ነው። ታግቻለሁ ብሎ ልጅና ሚስቱን ታግቻለሁ ብሎ ብርም የሚያስልክ ሰው አለ እየተባለ እየሰማን ነው። ይሄ ባለበት ሀገር እንደዛ ማለት የለብህም። ሳልታመም ሙባረክ የታከምክበትን ሙሉ ዶክሜንት ታቀርባለህ ወይ? የኢትዮጵያን ሕዝብ አሳዝነዋል። መርዳት የቻለ ረድቶሃልና
ያ ነገር በኋላ ላይ እንደዛ አይነት ነገር ሲመጣ በጣም አዝነውብሃል። ዶክሜንትን ታቀርባለህ ወይ ማቅረብ ትችላለህ ወይ? ሌላኛው ሳውዲ በነበረችው ልጅ ጉዳይ ምናልባት በሰዓቱ እኔ ቤት ይሁን እዚህ ቤት ይሁን ምናምን እያሉ ሲጣሉ ሁሉ የነበሩ ሰዎች አሉ። ጉዳዩን እኔ ካልያዝኩት እኔ ካልመራሁት እያሉ ብዙ ጭቅጭቅ ጸብ ሁሉ የደረሱ አካሎች ነበሩና ያ ጉዳይ ምን ደረሰ? ዛሬ ላይ ጸጥ ያሉት ለምን ነው? መነሳት የለበትም ወይ? ይሄንን ጥያቄ ያው ሰምተው መልስ ሊሰጡ ከመጡ እጠብቃለሁኝ። ከስር ሁኜ አደምጣለሁኝ። ቴንክ ዩ አማን። እሺ ሚክሻ። እሺ ቴዲ በድጋሚ አመሰግናለሁ። አማን ለጠየቀኝ ጥያቄ በተገቢው መንገድና በመረጃ ሰዎቹን በቪዲዮ በመቅረጽ እንዲሁም ስልካቸውን በማስቀመጥ በተገቢው መንገድ አንድ ብርም ሳይቆራረጥ አድርሻለሁ። ይህንንም ደግሞ የኢትዮጵያ ሕዝብ ያውቃል። እዚህም ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሙባረክ ምንም አይነት ችግር የለውም። አቀርባለሁ። ትንሽ ዱባይ ስላለው ወደ ካይሮ መሄድ ያስፈልገኛል። ዶክመንቴን ይዤ ወደ ዱባይ አልመጣሁም። ሙቭ ሰነድ ሳደርግ አጋጣሚ ነው መጥቼ እዚህ የቀረሁት። ወደ ካይሮ ስመለስ ሁሉንም ዶክመንት አለኝ። የተከምኩበትም ሪፈሬን ሁሉን ነገር ላቀርብ ይችላል። እንግዲህ አድማጭ ተመልካቾች ከኛ በላይ እውቀት ያላችሁ ከኛ በላይ ነገሮችን የምታመዛዝኑ ናችሁ። የሚመለሱ ጥያቄዎችን ሰምታችሁ እንግዲህ ፍርድ እናንተ ነው። ምንም ማድረግ አንችልም። እኛ ጥያቄ እናቀርባለን፣ የሚመልሱትን እንሰማለን። ለእናንተ ነው የምናደርሰው። እናንተ የምትፈርዱትን ትፈርዳላችሁ። እሺ አዲስ የገባ ሰው አለ? ሄን ጤና ይስጥልኝ። ሄዶ ሰላም ብያለሁ ሁላችሁንም። የመጀመሪያው ጥያቄ ለመማር ነው። በቀበሮ ሜዳ ዙሪያ በተነሳው እንትን ላይ ካልዘነጋችሁት የዛሬ ዓመት ከዛው ከመጠለያው ጭምር ነው ልጅቷን ሲጠይቋት የነበረው። የተሰበሰበው ብር አልደረሰንም። ዛሬ እሷ ጭራሽ በዛ እንትን ላይ አልተሳተፍኩም አይነት የሚል ነገር ነው ያነሳችሁ። ቪዲዮቹ ማውጣት ይቻላል። የዛሬ ዓመት ነበር የነበረው። ያንን ድጋሚ ብትጠይቋት ደስ ይለኛል። ሌላው በምንድነው በኮይን ዙሪያ በጊፍት ኮይን ዙሪያ ሙሌ ቢገባ ደስ ይለኝ ነበረ። በጎፋ ጉዳይ እሱ ቤት ነው የተሰበሰበው። ሌላ ደግሞ ያበቀለሽ ልጅ ነፍሷን ይማር ሄቨን በእሷ ስም አንድ መጋቢ ነኝ ምናምን ብሎ የሚንቀሳቀሳለ በእሱ ቤት ነው የተሰበሰበው። ሆስት ሆነው ሲሰሩ የሚያገኙትን ገንዘብ እናውቀዋለን። ላይክ ቀላል ገንዘብ አይደለም። 1 ሚሊዮን ኮይን ማለት ወደ 5000 ምናምን አካባቢ ዶላር የሚደርስ ነገር ሶ ያ ነገር ብትጠይቋቸው ደስ ይለኛል። ሌላው እንደው ፓሽኔ ነው ምናምን ነው እያሉ ይስሩት፣ ደስ ይለናል እኮ። ግን ጥርት ያለ ነገር ከተጠያቂነት የሚያድን ስራ ቢሰሩ እሰየው። ያለንበት ሀገር $2 ቫልዩ ያለበት ሀገር ነው ያለነው። ጊፍተሮቹም እንደው ልብ ይስጣችሁ ነው የምለው። ይሄንን ነገር እያያችሁ የምታደርጉ ሰዎች ልቦና ይስጣችሁ ነው የምለው። ይሄ ነው እኔ እሺ መማር እየሰማሽ ነው። እናንተ የሚመለከት ጥያቄ ካለ መጨረሻ ላይ አስፈላጊ የሆኑ ሰዎችን እያስቀረን ሌሎች ላይ የሚነሳ ጥያቄ ካለ ወደዛ እንመጣለን። መማር ካለች ትመጣለች። ቴዲ አንዴ እኔ ላይ ጥያቄ ካለ ልተኛ፣ ሙሉ በሙሉ ልተኛ ነው ማለት ጥያቄ ከሌለ ግን ለፍራው ልትቻ ጥያቄ ነበረኝ መጠየቅ እችላለሁ? ያው ዮኒም ስላለ አብሶሉትሊ መጠየቅ ትችላለህ። አንድ እነሱ ይመልሱና አለኝ የምትለውን ጥያቄ አቀርበህ ትሄዳለህ። እንግዲህ አድማጭ ተመልካች ይፈርዳል። እዚህ ጋር ምንም ይሄ ቀለም መቀባባት ምናምን የሚባል ነገር የለም። እዚህ ተነክቷል፣ ከተነካ መጨረስ አለበት። ስለዚህ ህዝብ ማወቅ አለበት። እያንዳንዱን ነገር እያዩ ስለሆነ ማለት ነው ህዝብ። ለሚኪን የተነሳው ጥያቄ ለሚኪና ለማን ነው? ለመማር ኦኬ፣ ለመማር ነው ሄኖክ ያነሳው። እሺ ናዲ እግዚአብሔር ይመስገን። እሺ ጥያቄ እሺ፣ ይሰማል።
I think ድምፅሽ አይሰማቸውም መሰለኝ። ድምፅሽ ሚውት ነሽ ይልሻል። ማን ነው እያወራ ያለው? ቲና ናት ወይስ ለእኛ ይሰማል? ነው የሚሰማን? ለእነሱ አይሰማምና ልክ እንደ ተሙን የሆነባት የተሙን አይተዋል። ለእኛ ይሰማናል፣ ለእነሱ አይሰማቸውም። ታች ላሉት አይሰማም። ቆይ አንዴ ላስረዳሽ። ናዲ እንትን እቺ ጋ አንቺ ጋ ያለችው ሚውት እንትን ካንስል ተደርጋለች ካየሽው፣ እሷን አስተካኪያት። ሚውቷን አይተሻታል? ለእኛ ይሰማናል፣ እዚህ ላይ ላለ ነው። ታች ላሉት አይሰማም፣ ለታች አይሰማምና ለእኛ ይሰማል። አድማጭ ተመልካች መስማት አለበት ወይ? ወረጅና ድጋሚ ላኪልን፣ ችግር የለውም። እስከዛ ወደ ቲና እንሂድ። ቲና፣ እሺ የአንቺስ ጥያቄ ምንድን ነው? በመጀመሪያ እኔ ቴስንም ሁላችሁንም የኢትዮጵያ ስለማሁን ሳነሳችሁ ጥያቄ አንድ ሰው ለምሳሌ ማንም ሰው ፐብሊክ ላይ ወጣችሁ ፐብሊክ ላይ ከተናገራችሁ ያያችሁ ጥያቄ ያቀርባል። ለምን ጠየቀኝ አይባልም። ለምሳሌ ሚኪ አንደርስታንድ አድርጎታል፣ ይህን ባለማወቅ ያደረኩት ነው ብሏል። ለምሳሌ እኔ ተነስቼ እዚህ ጋር ፎቅ እየሰራው ነው እንደዚህ ያደረኩኝ ነው ኑሮ ይሄ ነው ምናምን ብዬ ከተናገርኩኝ የ20 ሚሊዮን ብር መኪና አምጥቻለሁ ካልኩኝ ማንም ሰው ላይ ቤዚክ የሆነ ጥያቄ ሊፈጠር ይችላል እና ለምን ተጠየቀ ሊባል አይችልም። አይደለም እንደዚህ ተብሎ ፐብሊክ ላይ እንኳን ዩዘር ኔም እና ፓስወርድ ክሬት አድርገሽ ቲክቶክ ላይ ስትገቢ ሰው ይጠይቅሻል እና እሱን እንደንትን ባናየው እያየን እየሰማን ካለው ወይም እያዩት እየሰሙት ካሉት እየጠየቁ ስለሆነ ማለት ነው። በተረፈ ግን ፐርሰናል አታክ ምናምን ሲሆን በተቻለ መጠን እያስቆምን ስለሆነ ከዛ አውድ ብታዩት። እሺ ቲና፣ ያንቺ ጥያቄስ? በመጀመሪያ ሁለት ነገር ነው ይዤ የመጣው ከፈቀዳችሁልኝ ማለት ነው። እኔና ሚኪ ብዙ ነገር እንደተዳረስን ሁላችሁም ታውቃላችሁ። እርዳታ አንዳንዴ እርዳታ ሲረዳ በሰው አካውንቱ በራሱ አካውንት ቢሆን ምን ትላላችሁ ነው። ሲቀጥል ደግሞ የኢትዮጵያ ሕዝብ ለሚረዳው በኮልኮሌ ነገር ወይንም አዳማጭ ስላለ በሶፋ በቴሌቪዥን ሰው እንዴት ተለክቶ የተሰበሰበለት ገንዘብ ይከለከላል ነው። ሁለተኛ እዚህ ጋር ቴስ እኔ ወደዳችሁም ጠላችሁም ራሴን ከማጥፋት ያዳነኝ ወንድሜ ነው። ሁላችሁም ታውቃላችሁ፣ እኔውንም ታውቃላችሁ። ዳይፐር አርጌ ሽንቴን ዳቦዬ ላይ አርጌ ወይንም ደግሞ እዚሁ ቁጭ ብዬ 7000 ሰው ባለበት ላይቭ ላይ ሽንቴን ሸንቻለሁ። ሽንቴን ሸንቼ ደም እየፈሰሰኝ ያሳየኋችሁ። እኔ ጮኩት ዛሬ አይደለም። እኔ ጮኩት ሚኪ ይሳሳታል ላይሳሳትም ማን በላው አልበላው አይደለም። ሁላችሁም ትልልቅ ልጆች ናችሁ፣ ትልልቅ ሰዎች ናችሁ። በተለይ በእርዳታ እንደዚህ ባልተጧጧፈበት ሰዓት ነው ስረዳ የነበረው። ስረዳ 2 ቀን የተረዳሁት። 2 ቀን ስትረዳ ጊፍት የሚባል ነገር አለ። እኔ ያኔ ምንም አላውቅም ስለ ቲክታክ። ጊፍቱ የት ሄደ ስረጋጋ ነው መጠየቅ የቻልኩት። ጊፍትን በደንብ ያወቅኩት ጊፍቱን እንዴት መቀየር እንዳለብኝ ጉችን ስጠይቃት ነው። ቴስ በዚህ አጋጣሚ ሳላመሰግንህ እንደማላልፍ ታውቀዋለህ። ይሳካልኝ አይሳካልኝ ያለውን ጉዳይ እቀጥልበታለሁ። ከኢትዮጵያ በመጣ ቁጥር በመጣ ሰዓት 1500 ዩሮ በማን የሰጠኸኝ? በዘቢባ ባል ጊፍት ሰጠኸኛል። ያ ማለት ደግሞ ጊፍትህን ያንተንም የኔም ብቻ ሳይሆን አንድ ሰው ሲሰራ መመስገንም ያለበትን ይመሰገናል አይደለም? ያ ማለት ደግሞ በአካል ባታገኘኝም እግዚአብሔር አምላክ ይስጥህ ሳላመሰግንህ አላልፍም። ነገሮች እንዳይሳኩ የተደረገበት ምክንያት እኔ ተናጋሪ ስለተባልኩ ነው፣ ክብሬን ስለጠበቅኩ ነው። እግዚአብሔር ያኖራል። እንባዬን ያፈሰስኩት ሳቄን የተቀማሁት ህዝብ ፊት ነው። እግዚአብሔር ደግሞ ፈራጅ ስለሆነ እስቲል ነው እኔ በህይወት አለሁ። ተስፍሽ ዛሃረሩንም አውርቼ ነበረ። የሐኪም ማስረጃዋን ታምጣ ተባለ።
የሐኪም ማስረጃ ውሸቷን ነው ውሃ በጉልኮስ አድርጋ ነው አላችሁ አይደል? ነሚኪ ሶፋና ቴሌቪዥን አላት አላችሁ። ያ ብር ተሰብስቦ ግን አየር ላይ ነው የቀረው። እናንተ ሁላችሁም ባላችሁበት ሲሰበሰብ 180 ሺህ ብር ብቻ እንዳልተሰበሰበ ልብ ያውቀዋል። ሲቀጥል ደግሞ ምንድን ያልከኝ እኔ ያለውን ብር ድጋሚ ይዤልሽ የምመጣው ከ3 ቀን በኋላ ነው ጠርቀም ብሎ እንዲመጣልሽ ብዬ ነው አልከኝ። ዛሬ ስለተረጋጋሁ ነው የማወራው ሚኪ። እኔ ባንተ ቂም ይዤ አይደለም፣ ቂም ይዤ ሳይሆን እግዚአብሔርም እንዲረዳን እኔ ትክክለኛ ሕክምናዬንም እንዳላደርግ በድጋሚ ስለተጎዳሁበት ነው። 1,020,000 ሺህ ብር አካውንቴ ላይ አስገብቶልኛል። ሲያስገባ ደረሰኝ እያደረግን ነው፣ ያለውን እያጠራቀመ ነው። እኔ ከታከምኩኝ ግን ሕክምናዬ ኩላሊቴ ከወጣ ሽንት መስመሩ ከተሰፋ አንተ ያወራኸው ነገር ወይንም ደግሞ የተነጋገራችሁበት ነገር እንዳይስተካከል ሀቢባ ጋር የተደረገው ነገር ታውቃለህ። በህዝብ ፊት ነው የተናገርኩት። እኔ ተሸማቅቄ ነው ምኖር የነበረው። ቀና ማለቴ እግዚአብሔር ይመስገን። ጥያቄ አድርጊውና ሰዓት ለመቆጠብ ያህል ጥያቄው ስታሰባስቡ በአንድ ሰው ከተሰበሰበ በኋላ ሶፋ አላት ተብሎ መከልከል ነበረበት ወይ ነው ቴዲዬ? አንድ እሱ ጥያቄ ለማን ነው? ለሚኪ ነው? ለሚኪ። እሺ። ሁለተኛ ደግሞ ጥያቄ የምጠይቀው ለሚኪ ብዙ ጊፍት ነው ነበር። አንበሳ ሲባል ጀግና ጎበዝ እንደማለት ነበር ይመስለኝ። ሁላችሁም የምታውቁት ነገር ስለነበር እና እመቤቴ ምስክሬ ነች። ያው ሰማዕቱ ፊት ማለት የሀገር አንበሳ ነው። ማፊ ቁርጥም አንድ ቀን ያው እንግዲህ እሱም ያውቀዋል። እንዲህ መቆም ስለማልችል ጠረጴዛ ላይ ሆዴን አድርጌ ነው አንበሳ ሲባል ጀግና የሚሉኝ ነበር ይመስለኝ። ያ ጊፍትስ የተሰመጠ የት ሄደ? እውነት እኔ ሳልታመም ስለቀረሁኝ በሶፋ ምክንያት ያ ገንዘብ አየር ላይ መቅረት ነበረበት ወይ ነው ሚኪዬ? ይሄን ከነገርከኝ ምናልባት እድል ቀንቶኛ ነገር ቢኖር ዛሬ ሕክምናዬን አቋርጬ ሁሌ አንተን እየወቀስኩ አልቀርም። እሺ፣ ወደ ሚኪ መልስ እንሂድ። ሚክሻ በተነሳው ጉዳይ ላይ ምን ትላለህ? ቴዲ በጣም አመሰግናለሁ። የእሷ ጉዳይ ከዚህም በፊት እንደዚሁ ዮኒን ቤት መጥቶ ነበረ። በተለያዩ እነ ይሁዳ ቤት ብዙ ቦታ ቀርባ ለማስረዳት ሞክሬያለሁ። ሀቢባን ቤት ብዙ በተጠራውበት ቦታ ሁላ የእሷን ጉዳይ አስረድቻለሁ። እና የእሷ እርዳታ ወደኋላ 3 ዓመት ተጉዘን ነው እንግዲህ የምንሄደው ወደኋላ 3 ዓመት። እና የሚገርም ነገር እኔ ላይቭ ላይ ሆኜ አንድ ናርዲ የምትባልች ትጠራኛለች በእሷ ጉዳይ ላይቭ ላይ እያለቀሰቻለች። የተቸገረች እባክህ ድረስላት ሚኪ ስትለኝ እኔ አጋጣሚ ጂም ነበርኩ። ሄጄ ሳያት እያለቀሰች ነው። ገባውና አይዞሽ እህቴ እኔ ያለሁልሽ እናስተባብራለን ምናምን አልኳትና ቀጥታ ሄጄ ለማፊ ነገርኩት። እሁድ እየዞርን የምንሰራት እርዳታ ነበረች። እሱ እሁድ ረፍት ነው። ከዛ እየዞርን እንሰጣለን። ከዛ ቲና ገባችና እዛ ጋራ ማፊንም ነግሬው ስለነበረ ገባች። ተሰበሰበላት በማፊ ቤት ማለት ነው። እኔ ገስት ገብቼ ማፊ ነው እሷን ገስት ያስገባት። ከዛ በኋላ 80 ሺህ ብር እኛ እዛው ባሉት ሰበሰብንላት። ፍራኦል መጥቶ ደግሞ 100 ሺህ ብር ሰጣት። በጥቅሉ ስንት ሆነ? 180 ሺህ ብር። ያ 180 ሺህ ብር እኔና ማፊ የምንጠየቅበት ኬዝ ነው። ከዛ ያቺን 180 ሺህ ብር የራሳችንን ወስጄ እኔ ሰፈሬ ጀሞ ነው። ከጀሞ ወደዛ በጣም ብዙ ርቀት በዚህ ጉዳይ ነዳጅ ሞልቼለታለሁ። ፍራኦል ካለ መጥቶ መናገር ይችላል። ነዳጅ የሞላልኝ የለም። እዛ በጣም ሩቅ ነው። ብቻ ወደ ለገጣፎ መቅረቢያው ጋር ነው ሰፈሯ። የካባዱ ነው ሰፈሯ። እዛ ርቀት ድረስ ሄጄ ልሰጣት በሯ ስደርስ አንድ አሁንም በአካል አግኝቻታለሁ በቅርብ እኔን እዚህ ውስጥ ከተሽ ብያ በር ላይ ጠብቃ እቺ ሴትዮ በብዙ እርዳታ ድርጅቶች የተረዳች ናት። በእርዳታ ደረጃ ኤክስፒሪየንስ ያላት ናት። ሁሌ ታመምኩ ነው የምትለው። ሚኪ እንዴት ለተለየ ሰው አትረዱም ብላ በር ላይ ያዘችኝ። ምስክር እቺም ሴትዮ አለች በህይወት። እርዳታ መጀመሪያም እሷ ጋራ ኢንቫይት ያደረገችኝ ሴትዮ ከሷ ጋር ነው ልንሰጣት ገንዘቡን ይሄድ ነው ምስክር እንድትሆነኝ እንዲሁም የቪዲዮ ምስክር ለማድረግ እና የሆነው ይሁን በሯ ላይ የመጣውን ገንዘብ አልመልስባትም። ግን
መንገር ያለብኝን ነግሬ እወጣለሁ ብዬ ያቺን 180 ሺህ ብር ይዤ ገባውና በቪዲዮ ማስረጃ አለ። ያቺን ገንዘብ ሰጠዋት። ስሰጣት ቤቱ ያው ብዙ ሰዎች ሰፖርት ያደርጓታል። ጥሩ አይነት ቦታ ነው ቤቱ እና እኔ ደግሞ ከሷ በፊት ሰረዳቸው የነበሩ ሰዎች መንገድ ላይ የወደቁ ጎዳና ያሉ ምናምን በቃ የሚያስጠላ ሁኔታ ላይ ያሉ ናቸውና ያን ሳየው ትንሽ ግር አለኝና ሴትዮዋ ካለችኝ ጋር ተደባልቆብኝ ቲናንም አንዳንድ ነገሮች የማላስታውሳቸውን ነገሮች ያልኳት ይመስለኛል። በቃ ከዚህ በኋላ ይበቃሻል እርዳታ፣ ከዚህ በኋላ ስሪ ሞክሪ። ምክንያቱም እዛ ጋራ የተነገረኝ ነገርና ምናምን የሆነ ያየሁት ነገር ክላሽ አደረገብኝ። ከዛ በኋላ እኔ ሳልነግረው ለፍራኦል የእሷ መረጃ ደርሶታል ኤቭሪቲንግ። እንዴት ነው ሲለኝ እዚህ ጋር ያለሁት እኔ ስለሆንኩኝ ቤቷ ሄጃለሁ፣ ብሯንም ሰጥቻለሁ። ግን ያለው ነገር ይሄ ነው ብዬ ሶፋ አላት፣ ቆንጆ ቤት ነው ምናምን የሚያምር ቤት ውስጥ ነው የምትኖረው። አንዳንድ መድኃኒቶች አሳይታኛለች። ይሄ ነው ስለው እሺ ብሎ እሷን ወስደው እኛ ማፊያ ከረዳናት በኋላ ወስደው ራሳቸው ጋር ነፍራኦል ወስደው ብዙ ፕሮሚስ አድርገውላታል። ለልጇ ቃል ገብተዋል። ለምን አድርገዋል? ያን ሁሉ እኛ አናውቅም። እኔና ማፊ የምናውቀው ታሪክ የለም። እኔ ገንዘቡን 180 ሺህ ብር በስሟ የተሰበሰበውን 80 ሺህ ብር ከህዝብ የሰበሰብነውን ማፊ ሪሲትም አለው 100 ሺህ ብር ደግሞ ፍራኦል ኢቴቻ የሰጠውን ወስጄ 150 ሺህ ብር ስለመስጠቴ ቪዲዮም አለ ማስረጃም አለ። ከዛ ጨረስኩኝ። ፍራኦልን ምናምን የሆነ መናገር ስትጀምር ፍራኦል ሂድና ብሩን ተቀብለ አምጣ አለ። ያልነበርክም የእንትኑ ጊዜ ላስታውስ። እዚህ ጋር የኔ ጥያቄ ማንም ሰው ቢሆን አልነበርክም የእርዳታው ጊዜ ማፊ ጋር አንዴ ቆይ እናቴ፣ ማንም ቢሆን ሊፈጠርበት የሚችለው ጥያቄ አንድ ላንሳው። አሁን እናንተ እርዳታ የምትሰበስቡ ሰዎች ለምሳሌ ትላንት ትሰበስቡ ከነበረው የተሻለ አለባበስ የተሻለ መኪና የነዳችሁ ነው ብሎ ሲጠይቋችሁ ፐርሰናል ላይፋችን ነው እንደዚህ አይነት ጥያቄ ለምን ይጠይቃል አለች ቅድም ራሷ አንዷ። አሁን ኦኬ ለእናንተ ፐርሰናል ላይፍ ከሆነ እናንተ በራሳችሁ የምታጌጡትን የምታረጉትም ነገር ለእናንተ የራሳችሁ ከራሳችሁ ኪሳችሁ ከሆነ በተደጋጋሚ እንደምትሉት እሷን ለመርዳት ቤቷ ውስጥ ያለውን ሶፋ ለምን አያችሁ? በስሟ የተሰበሰበው ገንዘብ ለእሷ እስከሆነ ድረስ ቤቷ ውስጥ ፍሪጅ ይኑር ሶፋ ይኑር የቤቷን አቀማመጥ የቤቷን ሁኔታ አይታችሁ ለምን ትረዳላችሁ? ቴዲ ያመሰግናለሁ። ያው አሁን ነፍራው ለዛ ጊዜ ሲያደርጉት የነበረው ፊዚካሊ እኔ እንዳይ ነው የሚልኩኝና ፊዚካሊ ያየሁትን ነገር ነው የተናገርኩት እዛ ጋራ። ያ ደግሞ እሷ ላይ ትልቅ ኢፌክት ፈጥሮባታል። በተደጋጋሚ 3 ቤቶች ላይ ይቅርታ ጠይቂያታለሁ በዚህ ጉዳይ። ምክንያቱም እኔ ጉዳዩ ይሄን ከዛ በኋላ የተሰበሰበላትን ገንዘብ ያስቀርባታል ብዬ አላሰብኩም ነበረ፣ ግን አስቀርቶባታል። ይሄ ደግሞ የሆነ እሷ ላይ እጢ እንደመሆን ነው በእኔ አማርኛ እጢ ማለት ነው። እና እጢ ሆኜባታለሁ። ያ ደግሞ ገብቶኝ 3 ቤቶች ላይ ገዝተ ላይ ገብቼ ይቅርታ ጠይቂያታለሁ። በቃ ልክ ነሽ ይቅርታ፣ በቃ በዚህ ጉዳይ ይቅርታ ብያት ይቅርታ ተቀብላ፣ ግን መልሶ ይመዘምዛታል መሰለኝ ሁናቴ በየቦታው ነው። አሁን ይኸውልህ 3 ዓመት ሆኖታል እርዳታው። 3 ዓመት ሙሉ ትሰድበኛለች። ቤቷን ከፍታ በየገስቱ በየኮሜንቱ በየሁኔታው ትሰድበኛለች። ያጠፋው ጥፋት በእሷ ጭንቅላት እዚህ ድረስ ወደዚህ ከፍታም ሊኖረው ይችላል። እንደ ሚዛኗ ነው እሱ። እኔ የወጋ ቢረሳ የተወጋ ይረሳም ነው ጨዋታው። እና እስካሁንም ድረስ እየሰደበችኝ ነው። ለዚህ በተደጋጋሚ 3 ይቅርታ ጠይቂያታለሁ ለተፈጠረው ነገር። በሷ የተሰበሰበችውን ገንዘብ ግን ጨምርበት አባቴ ያስማማቸዋል። 3 አንበሳ አውርድላት ትስማማላችሁ። 3 አንበሳ አውርድ አለበለዚያ አትስማሙ። እና እውነት ለመናገር እሷ እውነት አላት። ቤቷ ድረስ አሳይተ መንሳት እኮ ለምሳሌ የሆነ በግ ወይ መጣልኝ ለሆነ ሰው በግ ይዘህ ሄደህ ድስት ውስጥ የሆነ ስጋ ወጥ ስላየ ትንሽ የስጋ ወጥ ስላየ አይ በጉላንታ አይገባም አሳይተ እንደመንሳት ማለት ነው። አሳይቻለሁ። እሷትም ቴዲዬ በእኛ በኩል የተሰበሰበውን ሰጥቻት እዛ ጋራ ባለሀብቶቹ ተሰብስበው የሆነ ግሩፕ ነበረ። የሆነ ሰዓት ባለሀብቶቹ ሀብታም ነበሩ። እዛ ግሩፕ ውስጥ ገብታ ከነ ልጇ የተገባላ ፕሮሚስ ነው። እኔ አዘ ኩዌስችን ስጠየቅ ያ እንዲቀርባት አልመሰለኝ። የሆነ ኢንፎርሜሽን ለመውሰድ ነው መሰለኝ ፍራኦል ሲጠይቀኝ
የጠየቀኝን ስመልስለት ግን እዛ ጋር ክላሽ አደረገባት። ይሄ ትልቅ ጥፋት መሆኑ ከዘገየ በኋላ ነው የገባኝ። እንደውም ሂድና በቃ ያለውንም ብር ምናምን ተቀበላት አይነት ነገር ሲመጣ በቃ ብሩንም ተቀበላት ብሏል። ጋዜጠኞች ባሉበት ነው መሰጥ ምናምን ስትል ጋዜጠኞችም ይኑሩ ምንም ይኑሩ ብሩ ይመለስ ተብሏል። ይሄንንም ብር አልፈልግም ውሰዱ ምናምን ብላ እሷም ስትፈረግጥ እሺ ጋዜጠኞችም ማልሽ ምንም ባሉበት መጥቼ ይወስዳለሁ ገንዘቡንም ውሰድ መልስ ተብሎ ማለት ነው ለሌላ እርዳታ ይሰጣል ተብሎ ከዛ በኋላ ሁኔታውን ስታየው በጣም ወደኔ ጭራሽ ብሩንም መልሼ ወሳጅ እኔ ስለሆን ጉዳዩ ሲጋጋል ያው ጠላትነቱም እንደዛ ሊሆን ይችላል። አሁንም በድጋሚ ቴዲያ አንተ ፊት ለፊት እቺ ለሆነችው ነገር ቲናን 3 አመት ብትሰድብኝም ብታንቋሽኝም ሌባም ብትይኝም አሁንም ደግሜ ይቅርታ ጠይቅሻለሁ። እዛ ጋራ እጢ ሆኜብሻለሁ። ያንን ደግሞ በማወቅ ሳይሆን በጊዜው ባለማወቅ ነው እና በጣም ይቅርታ በድጋሚ ማለት ነው። እና በዚሁ አጋጣሚ እንድጠይቅልኝ የምፈልገው ነገር በሷ ስም ሰብስቤ 2 ብር ወስጄባት ከሆነ ይኸው ለህዝብ ትናገራው። ኦኬ በቃ የመጨረሻ ጥያቄ ብቻ ጠይቂና በውስጥሽ ያለው ወደ ስቴጅ ላይ ወዳሉት እንሄዳለን። ጥያቄ ነው ያለሽ? በተናገረው ላይ ጥያቄ ያለሽ? በቃ ጥያቄ ነው ያለሽ? ጥያቄ ሚዩት ነሽ። አንተ እኔ ለሷ ለመልስላት በዚህ አጋጣሚ በ7000 ሰው ፊት ሚኪን ካሁን በኋላ ላጠይቀው ሚኪ ለምኖኝ በ7000 ሰው ፊት 1,200,000 ብር ሰብስቤ ሰጥቻለሁ እና ብዙ ጊዜ ደጋግሜ ለቲና ሚኪን በቃ ታዩ ብያታለሁ። እግዚአብሔርን ነው የምነግራችሁ አላልኩሽም? ያው በህዝብ ፊት ነው ደጋግሜ ሚዩት ነሽ ሚኪን ታዩ ሚኪ ለምኖኝ ነው ባይዘ ይሄን እርዳታ የሰራሁት። እሺ ለምኝ በቃ እባክህ ስራላት ብዬ ነው የሰራላት። ለምኖኝ ነው እኔ አልሰራም ብዬ የተነካካ እርዳታ አልሰራም ብዬ አይ ቲንክ እድለኛ ናት። በ2 ቀን ውስጥ ነው በአንድ ቀን ውስጥ ነው 1,200,000 ብር ምናምን የተሰበሰበላት። ከዛ ኢቭን ንገር ቴዲ በጊፍት የገባ ብር ነበር እኔ ጋር እኔ ትጫወት ነበርና አንድ ላይ አድርጌ ካሹን ፈልገዋለሁ ወደ ውጪ ብላ ካሽ በዩሮ ማለት በዩሮ ኢትዮጵያ ድረስ ዩሮ ይዤላት ሄጄ በዘቢባ ባልሰጥ በእጅ በዩሮ ማለት ነው ከራሴ ጊፍት ያገኘሁትን አንድ ላይ ዩሮ ያስፈልገኛል ብላ ለሕክምና ወደ የት ነው ከውጪ የሚመጣ ዶክተር አለ ተብሎ ማለት ነውና ሚኪን በዚህ ጉዳይ ላይ በቃ ካሁን በኋላ በምንም እንዳታነሹ ብያታለሁ። ግን አንዳንዴ አላቅም ቲና የሆነ ነገር ይነሳባታል መሰለኝ ሚኪን አተው እግዚአብሔር ሚኪያው ዮኒ እንዳለው የሶስት ጊፍት ምናምን ሰጠ ተፋታት እንጂ በቃ እኔ አላቅም። ብዙ ጊዜ ሚኪያዎች አለው ላይቭ ውጪ ብዬ ደውዬ ነገራታለሁ ግን አላቅም በዚህ ጉዳይ ላይ አላቅም። እና ግን እኔ ቴዲ በማርያም በቃ ቲና ሚኪ እንትን ያለውን እጥፉን ለተስሊምትን ካሉሽ ወይ ሚኪ ሌላ ጊዜ በሆነ ነገር ትክሳት አለ ይሄን ፋይል አይ ነው ይቆረቆራል አደጂ ድረስ እንትን ሲባል ግን ይሄን ፋይል በተቻለ መጠን እንትን በይ አልወጣልኝም ካለች ደግሞ ሊወጣላት የሚችለው እንዴት ነው ሚኪ ይሄን አድርግልኝ በይና እሱ እንግዲህ በዛ ይተቷል ያስባለሁ። እሺ ተስወዳንተ እንታ እሺ እኔ ጋር ጥያቄ ካለ ጠይቁኝ። እኔ በዚህ ልንገራችሁ ትላንት ወዲያ ቪዲዮ ሰርቻለሁ። አንዴ ቴዲ በዚሁ አጋጣሚ እዚህ ኮሜንት ላይ እየተጻፈ ያለ በእሷ ጉዳይ የዛን ጊዜ 180,000 ብሩ ሲሰበሰብ ጊፍት ተሰብስቧል እየተባለ ነው። ጊፍት ከተሰበሰበ ምንም ከተሰበሰበ እኔ ቤት አይደለም እኔ ራሴ ገስት ነኝ። እኔ ራሱ ማፊ ቤት ገስት ነበርኩኝ። በሰዓቱ ደግሞ በእርግጠኝነት ማስታወስ እንደምችለው ምንም አይነት ጊፍት አልተሰጣትም ከብሩ ውጪ። እኔ ግን እዛ ሁኔታ ላይ እዛ ቤት ውስጥ ገስት ነበርኩኝ። እንደዚህ እኔ ገስት ከሆንኩኝ የገስቱ ባለቤት አንተ ጊፍቱን የሚገባል ገባ እኔ አይደለሁም እሷ ከወሰደችም ማለት። ስለዚህ በእሷ ጉዳይ 2 ብር ግን ቤቷ ብትገባ ሌባ እየተባልኩኝ ፖስታለች ወደ ስንት ቪዲዮ ብታይ 1 ብር ወሰደብኝ ካለች አሁን ለህዝብ ትናገር 2 ብር ቀንሼ ከሆነ እጢ ግን ሆኜባታለሁ ለዛም ይቅርታ ትክክል አይደለም። በዚህ ደጋግሜ ነው ያልኳት። ተስሽ ይሰማል ቴዲ የሚሰማ ከሆነ ነገር ተሙ ይሰማኛል።
ተሙን የሉታኔ ጆታ እኛ እናጠቃለዋለን። እኛ መጨረሻ ላይ በቃ ይሄ እንዲያውም ጎትቶ እየጨቀጨቀ ነው የመጣው። ተሲን እንስማና ተሲን አሰናብቲ አሁን እኔን እንትን የምትሉኝ እያለ 1 አመት ሙሉ ቪዲዮ ሰርቶ ዛሬ ቀርቧል። ስለዚህ ውጣ አትፈልግም። ማን አንተ 1 አመት ቪዲዮ እኔ ሰረፈ የሚለኝ እያለ አመት ሙሉ ቪዲዮ ሰርቶ ጥያቄ ጠይቅና አንተን ምንድነው በክብር እናሰናብታለን። በውስጥ አለኝ የምትለውን ነገር ይሄው መድረኩ ሜዳውም ይሄው ታታፈንን እንዳትሉ ጠይቅ። ለፍራውል ነው ሪከርድ የምታደርገው አንተና በፊራ ያለውን ከፈለግ እኔ አገናኝቻችሁ እናንተ ብታወሩ ደስ ይሉኛል። የግለሰብ ፐብሊክ ላይ ጠይቆኛል። ጠይቋል። የህዝብ ልጅ ነኝ። አዎ ፐብሊክ ላይ ፐብሊክ ኦኬ። እኔ ስላልሰማሁ ነው ይቅርታ። ጎይ ይሄን ነገር አንስቶታል። በመጀመሪያ ይሄን ነገር አንስቶታል። ትልቅ አጀንዳ ነው የሰጠን። አይ ዶንት ኖ ለምን እንደሆነ አላውቅም፣ ግን እሱ መገኘት ነበረበት። አለመገኘቱ ራሱ ለህዝብ ንቀት ነው የመጀመሪያው ነገር፣ ለነ ቴዲም ለነ ዮንም ለህዝቡ። ከዛ ሲቀጥል እኔ ለፍራው ብዙ ጊዜ እንደሱ የሚሰጡ አሉ አሜሪካ ላይ በጣም ላይክ ስማቸውን መጥራት ፈልጋለሁ። ሮዚ ያለች፣ ዲፕ ኤልሲ ያለ ማን ያወጣው ማን ያስወጣው? ያስወጣችሁ ሰዎች ፕሊዝ፣ ያስወጣችሁ ሰዎች ፕሊዝ እና አስገቡት። ቁጥር ጻፍ። ይሰማል? ቴዳ ቁጥር ከታች ጻፍ። ቴዶ ቁጥር ይጻፍ ከታች። ይሰማል? ይሰማል። ለተሙሻ እሺ፣ ከታች ይሰማል። ታች ያላችሁ ቀደም ስላስቸገረ ማለት ነው። አዲንጋ ይሰማል። ኦኬ፣ ይሰማል። እሺ ቴዲ፣ ይሄ የራሴ ግል ሀሳብ ነው። አንዴ እንትና አሁን አበባ እየላከ ነው መሰለኝ። ቆይ እንትና ላስገባው። አስገባችሁ ተሲታል። አንድ ነገር አለመጀመር ነው። ከተጀመረ ግን እኔ አልወድም አደባበስ። የታለተስ መጀመሪያ አለመጀመር፣ ከተጀመረ ግን ስራ ያወጣ። የታለተስ አበባ እየሰጠ ነው። እሺ ጓቴዳ አንድ ጥያቄ ቁጥር ጻፍ በሉት። ቁጥር ጻፍ። ተስ አንድ ቁጥር ጻፍ። ኦኬ፣ አገኘሁት። ኔትወርክ ነው ያስወጣው። ተስ ኔትወርክ ነው ያስወጣ። ተሙ ሰሞኑን ታወራለህ። አይዞህ ተነቅዬ ነው ባይዜ ኔትወርክ አይደለም ያስወጣኝ። የነቀለ ሰው ማን ነው? እዛ ጋር የሚያሳይ ማን ነው? ተነቅዬ ነው በቃ። ኤኒዌይስ አይ ዶንት ኬር። የነቀለ ሰው እዛ ጋር ያሳይ ነው። እኔ ልንገራችሁ፣ የነቀለ ሰው ማን ነው? የነቀለ ማን ነው? ችግር የለውም። እኔ አላየሁትም ቢኮዝ ሌላ ቦታ ነበርኩኝ። ሌላ ላይቭ ላይ ወሰዱኝ። አላውቅም። ኦኬ፣ ወይ ኔትወርክ ሊሆን ይችላል እንጂ ሞዴሬተሮቼ እኔ እዚህ ጋር የሚታወቁ አራት ሰዎች ናቸው። እሺ ልንገራችሁ፣ እኔ ምንም ወደዚህም ምለው ነገር የለም። ወደዚህም አልልም፣ ወደዚህም አልልም። የተረገሙ ናቸው። እግዚአብሔር ይገስጻቸው። እግዚአብሔር ይገስጻቸው። ሲነቅሏችሁ ያሳያችኋል። እዛና ማን እንዳስወጣችሁ ይችላል። አንዳንዴ ፍራውል እኮ ችግር ካለበት ወይ ተስካለ እነሱ ቢባጨቁ ደንታ አይደለም፣ የእኔ ጉዳይ አይደለም። ምን አግብቶኝ ነው እንደዚህ ማድረግ? መረኖች በጣም የሚያሳፍሩት በጌታ። እስቲ አሁን ይነቀል። ምን ትላላችሁ? ኦኬ፣ ልጀምር። ሌዲ ልጀምር። ጀምር። ደቂቃ አንተ ነው። ኦኬ፣ በጣም በዚህ ቲክቶክ ላይ አይ ቲንክ 6 ዓመቴ ነው። በጣም በእርዳታው ቆይቻለሁ እና
በእርዳታው በጣም ትላልቅ ባለሀብቶችን አሜሪካ ላይ ትላልቅ ድርጅቶች ያሉትን ባዝሩም ልሂድ በኋላ ነቀለ እንዳይሉኝ ደግሞ አንድ ችግር የለውም። ከተነቀልኩኝም ያው ቪዲዮ ነገር ኧረ እንዲህ የለም እዚህ ነገር እንደዚህ የለም። ቀጥል። ኔትወርክ ነው ሊሆን የሚችለው እንጂ ማን ይነቅላል? ምን ሞዴሬተሮች ከአራት አይበልጡም እዚህ ቤት። ለዚህ እንትን ተብሎ 2 ሰው 3 ሰው ተጨምሯል እንጂ እንደዛ የለም። ቀጥል። ለዚህ ነው ቴዲ ትላንትም ብያለሁ ማምጣት አለበት ብያለሁ። እና ህዝቡ ሚያይ ህዝብ ይፈርዳል። ነገሩ እንዴት ሆነ? እኔ አንድ ነገር ማልወደው ፊት ለፊት ነገር ተናግሬ ወይ በጎን ቴዲን በስልክ ስላወራ እኔ በቃ የሚያውቁኝ በስልክ ደውለው ያወሩኝ በቃ ይነግሯቸዋል። ምንም የምቀይረው አቋም የለኝም። ፊት ለፊት የምናገረውን በስልክ ባወራህ የምናገረው ይህንን ነው። ከጀመርክ መጨረስ ነው፣ አለቀ። ወይ አለመጀመር ነው። ስለዚህ ህዝቡ እያንዳንዱን ነገር ያውቃል። ችግርም ካለ ራሳቸው ህዝቡ የሚወስደውን እርምጃ የዛን ጊዜ ለህዝቡ መስጠት ነው። ቀጥል ተሲ። ኦኬ ለፍራው ልትቻ ጥያቄ ነው። ሁላችሁም እዚህ ጋር ላላችሁ ሰዎች እንድታዳምጡና አድርሱልኝ። ፍራው ልትቻ ባይዜ በጣም ከሰጪዎች አሉ እንደሱ አሜሪካ ላይ ላይክ ስማቸውን መጥራት ፈልጋለሁ። ዲፒኤልሲ፣ ሮዚ፣ ቤዛ፣ ኤማ፣ ፈራሃ የሚባሉ አሉ። እንደሱ በጣም የሚረዱ ዳሃዎችም የሚረዱ ሚኪ የሚያውቃቸዋል፣ ተስፋ ያደርገው የሚያውቃል፣ ሁሉም እርዳታ ሰሪዎች ያውቃሉ። በጣም ሰው የሚረዱ ከነዚህ ሁሉ ሰዎች ጋር ተጣልቶ ከቲክቶክ አስጠፍቷቸዋል። እንደሱ የሚረዱ ሰዎች ናቸው እነዚህ ባለሀብቶች አሜሪካ የሚኖሩ ሰዎች። ለምንድን ነው ችግሩ? ምንድን ነው? እነዚህ ሰዎች በጣም ላይቭ ላይ ማሸማቃቸዋል። አሁን ሪች ራይል የምትባለው የልብ እነዚህ ህፃናቶች አይናቸው መማር ቤት የተረዱትን ህፃናቶችን አዲስ አበባ ላይ ትምህርት ቤት የከፈተችን ልጅ ዮኒ ቤት ላይ አንቺ ለኔ ሳይክል ነሽ እኔ ላንቺ ፌራሪ ነኝ ብሎ እንደዚህ በግልጽ ተናግሯት ቲክቶኳን አጥፍታ ጠፍታለች። በጣም ኢትዮጵያ ውስጥ ምትረዳ ዲፒኤልሲን ታውቁታላችሁ። ከነዚህ ሰዎች ጋር ለምንድን ነው የሚበላለው? ታውት እኛን ታውት እኛ ተራ ነን። ሚኪ ምናምን ተራዎች ናቸው። ምክንያቱም ኢትዮጵያ ውስጥ ያለ ሰው ሁላ ተራ አድርጎ ስለሚያስብ ማለት ነው። ግን አሜሪካ እንደሱ ድርጅት ያሉ ሰዎች የሚረዱትን ሰዎችን ለምንድን ነው ግማሹን ቦሌ ስገቡ አስገድላቸዋለሁ ሲል ነበር፣ ግማሹን ደግሞ አሜሪካ ላይ ሲከሳቸው ነበር። እንደሱ ረጂ ናቸው። ከማንም እርዳታ ተቀብዬ ረድቼ አላቅም፣ የራሴን ባንክ ለማንም ሰጥቼ አላቅም ብሏል አይደል? ሌሎቻችሁ ምስክር እንድትሆኑ ብዙ የተላከልኝ ስላለ ነው። እንዴት ነው የሚዞረው ይሄ ነገር? ካሜራ ቆይ ላሳይ። ከወገበታች ራቁትህን ከሆንክ ሌላ ጉድ እንደታሳየናል። ችግር የለውም። ኧረ ችግር የለውም። እሺ አነበብኩ ስሙን ፔይመንት አይዲ ይላል። አንዴ ስልኬ እንዳይጠፋ ቱማ ነው የሚለው ፍራውል። ኦኬ ይሄ ባይዘይ በትንሹ እኔ ማት ሰዎች አሉ ጠፍቷል ከሶሻል ሚዲያ ላይ አይመለከተኝም። ባንኩን ሰጥቶ ይረዱ ነበረ። እኛም እናውቃቸዋለን ሰዎችን ማለት ነው። እነ ሮዚን እነ ኤማን ኤማ ማለት ጨልሎ ከዚህ ቲክቶክ ጠፍቷል። ዮኒ ማኛ ታውቀዋለህ? በማን በፍራው ልትቻ የተነሳ ማለት ነውና ከዛ ሲቀጥል ሌሎች እነ ጆን ዳንኤልን ካላስገደልኩት መገናኛ ጋር ነው ሎኬሽንን እያየው ነው። ተራ ቲክቶከር ነው ጆን ዳንኤል። ሀብታም እስከሆነ ድረስ ኢትዮጵያ ውስጥ ያሉትን ሰዎችን እስከ መስፈራራት ሰው ምትረዳ ከሆነ እንደሱ የሚረዱትን ሰዎችን ከሶሻል ሚዲያ ሙሉ በሙሉ አስጠፍቷል። እሱን መረጃ ለኔ ልትልክልኝ ትችላለህ ወይስ
ልክላለሁ ግን የሙሉ ዲቴል ልክላለሁ። ክላስፋይድ ካልሆነ መላክ ማትፈልግ ከሆነ አትላክ። ሚላክ ቴዲ ልክላለሁ ግን እንትን ስሞችን ከላይ ያሉትን አስጠፍቼ ባንኩን ሲስተሙንና የተላከበትን ሰውየውን ልክላለሁ። ከዛ አልጨረስኩም። በጣም ብዙ ጊዜ ኢትዮጵያ ውስጥ እርዳታ እሱ ከሰራ በኋላ እርዳታ የሰጣቸው ሰዎች በቪዲዮ እንዲሰሩለት በጣም ያስጨንቃቸዋል። በጣም እኔ ማውቃቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ከዛም ሲቀጥል አንድ የ6 ዓመት ህፃን ልጅ ማፀን በማፀኗና በማፀኗ ነው ካካ የምታደርገው። ናርዲ ናት ከእንትን ያመጣችው ከምንድነው ከወሎ አካባቢ ነው ያመጣቻትና ህፃን ልጅ ናት። የ6 ዓመት ልጅ ናት። ፋና ብሮድካስቲንግ ቲቪ፣ መከላከያ፣ ሚኪ ፊታውራሪ፣ ባለሀደራውን፣ ዴቭ ሳክስን፣ መንሱርን እነዚህን ሰው ሁላ ለ6 ዓመት ልጅ ተልኮ ቪዲዮ ሊቀረስል እኔ አስቆሚያለሁ። በቃ ከዛ በኋላ ነው ፍራው ልትቻ እኔን ጠምዶኝ ሌባ ይለኛል፣ ቀበሌ ቤት ውስጥ የምትኖር ነው ይለኛል፣ ኢትዮጵያ ሲሄድ ንገሩኝ፣ የሚኖርበትን ንገሩኝ ይላል። ችግር ምንድነው ከኔ ጋር መልሰልኝ። እኔ በምንም አላቀም፣ ምን የማን እንደሆነ ካላቀም ኢቭን ዮኒ ማኛ ከኔ ጋር ምንም ሳንገናኝ አንዴ ዮኒ ማኛ ሊያለቅስ ነው እያሉ ነው ከሰር። አዎ ዮኒ ማኛ የምሬ ነው። እኔ ባይዘ ዮኒ ቴዲ በጣም ከልጅነት ጀምሮ ያውቃል። ሰው አከብራለሁ ከጥፍሬ ቁሳሻ ጋር ማንንም አልቆጥርም። ግን ዮኒ ማኛ እኔ እናንተ በጣም ታውቃለህ። በቲክቶክ ላይ በጣም ከፌስቡክ ጀምሮ በጣም ፍቅር ሰላም ነበርና አይደል? የሆነ ታይም ላይ ሌባ ብለህ ቪዲዮ ሰራልኝ ከመሬት ተነስቶ በጃኒ ነው የኔ እናንተ ጸብ ታውቃለህ። ከዛማ ፒስ ተፈጠረ። ከዛ በኋላ እንግዲህ ነው ከፍራው ለትቻ ጋር ቁጭ ብላችሁ ከኔ ጋር አወራ። ጀርመን የሚኖር ቴስ የሚባለው ልጅ ይሰድበኛል ምናምን አለ። በንጋታው አንተ ቪዲዮ ሰራብኝ። ከዛ ኤኒዌይስ ልጆቼን ነው ማለት እኔ ፍራው ለትቻ እግዚአብሔር ምስክሬ ይኸው በልጆቼ ነው የምምለው። ሰው ብሎኝ እኔ የተናገርኩበት አንድ ቀን የለም። አንድ ቀን በራሴ እንጂ ከሰው ጋር ተገናኝቼ ከሰው እንዲህ ብዬ ማንንም አያገባኝ። በራሴ በመጣ ነው የተነጋገርኩት። የመጨረሻ ነው ፍራውን እዚህ መርገጥ ትችላለህ፣ አይመለከትም። እኔ ሰው አረግጥም። ሌላ ደግሞ ስለዚህ ከኔ ጋር ጓደኛ የሆነ ሰው ከሆነ ምናልባት ከተጣላን ከሱ ታስቦ ነው የሚባለው መቆም አለበት። እኔ ጋር ካልደረሱ አልደርስም ሰዎች። ኦኬ ቴዲ ከዛ ኦኬ ሰዎችን ሌባ ብለዋል። እኔ አሁን በጣም ማስተራብነትን አከብረዋለሁ። የምሬ ነው። እርዳታ በጣም አንገት እንደሚያስደፋ ሴፉ ላይ ተናግሬያለሁ። አንገትን ያስደፋል። ኢትዮጵያዊ ሆነ እርዳታ መስራት መማርን ያዋት ቀን ሙሉ ሌሊቱን ሙሉ ይሄን ሁሉ የተሰደበች እርዳታ ትሰራለች። ናርዲን ያዋት ተስፋ ያደርገው ነው። እነዚህን ሁሉ ሰውየው እሱ ፌስቡክ አዲስ ስለከፈተ ታዋቂ ለመሆን እዛ ላይ እኛን ሌባ አስባለ። በየቦታው ሌባ ሁሉ ተብለን ተፖስተን እሱ የሚያወራው ንግግር የተከሰተ ተፖስተናል። ለምንድን ነው እዚህ ቦታ ላይ ተገኝቶ ማን ሰረቀ፣ እንዴት ሰረቀ? ከቴሲ ጋር እርዳታ አልሰራም። ከኔ ጋር ሰርቶ አቅም እርዳታ በምንም መንገድ ከመማር ጋር እርዳታ ሰርታል መጠየቅ አለበት። ከናርዲ ጋር እርዳታ ሰርቶ ገባ። እኔ ማቀው ፍራው ለትቻ ከሚኪ ጋር እርዳታ ሰራ ነው ማቀው። ከዛ ጎፋንና ቦረናን ከረደ ደግሞ ከማስተር አብነት ጋር ነው። እሱ ገና ለገና ጠርጥር ያለው ብሎ ማስተር አብነት ሌባ፣ ባለሀደራው ሌባ፣ ሚኪ ሌባ፣ መማር ሌባ፣ ቴሲ ሌባ፣ ተስፋ ያደርጊው ሌባ፣ አንድ ለአንድ ሀብታም ተብሎ የኢትዮጵያ ሕዝብ ሁላ የኛን ፎቶ ፌስቡክ ላይ ምን ላይ እኔ እኮ ነገ ልጄን ወልዳለሁ እኮ ልጅ ወልጄ ይሄን ቪዲዮ ሳይ ልጄ እንዲያፍር አልፈልግም። ገብቷል? እናንተም ቴዲ በማርያም ሁላችሁም የምታዩ ሰዎች ኢትዮጵያ ውስጥ ባለስልጣን፣ ፖሊስ፣ ባለሀብት የሆነ ነገር ካለ እውነት ነው
እውነት ነው፣ በቃ እውነት ነው። ማንም ያምን ነገር የለም እና እባካችሁ ነገሮችን ስታደርጉ ቆም ብላችሁ አስባችሁ ተናገሩ። ቴዲ እኔ በጣም ተናድጄ ደውዬም ተቆጥቼ በፒስ አውርተን እኔን የፖለቲካ የሚያነሱ ሰዎች ብለህ ብትጠራኝ እኔ አቤት ብዬ እመጣለሁ ብለህ አሳምነኛል። ቴዲ ተነጋግረን ፈተናል። ሌሎቻችሁም እዚህ ጋር ያላችሁ ሰዎች ይሄን ጥያቄ ጠይቁ። ለምንድን ነው ችግሩ ከእርዳታ ሰሪዎች ሳይሆን እርዳታ ሰጪዎች ከአሜሪካ ካሉ ሰዎች ጋር ምንድን ነው የሚያባላ? እንዳንተ ሀብታም እስከሆኑ ድረስ አንተ ሀብታም እስከሆንክ ድረስ ለምንድን ነው የሚያባላ? ለዛ አንደኛ ደግሞ ድንገራችሁ ባይዘ በጣም ስሜታዊ ሆኛለሁ ወገኖች። እኔ አልወድም ሌባ መባል። እግዚአብሔር ይሁን እኔ በጣም የምጠላው ነገር ሌብነት ነው። በጣም የምጠይፈው ነገር ሌብነት ነው። ብዙ ሰው ነው በቃ ላይክ የደወለልኝና ስትረስ ውስጥ ሁላ ከታችሁኝ ነበር። ለዛ እግዚአብሔርን ነው የምለው ቴዲ ይሄን ጥያቄ ጠይቅልኝ። ችግሩ ምንድነው? ለምንድነው እንደ አዲስ አበባ ዝናብ ሁሌ ቲክቶክ ላይ የሚለው ጠይቅልኝ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። ሰው መሆንን አስቀድሙ። ቴንክ ዩ። እዚህ ለተሰበሰባችሁት ህዝብ አሁንም የምናገረው ምንም መደባበቅ አያስፈልግም። እኔ ዛሬ ፍራኦል ኢቲቻ ይመጣል ብዬ ጠብቄያለሁ። የትኛውም አይነት ስራ ቢኖርበት ይመጣል። እስካሁንም ድረስ ዘግተን እስክንወጣ ድረስ ይመጣል ብዬ አስባለሁ። እኔ ፐብሊክ ላይ ካወራሁኝ በስልክ የምጨርሰው ነገር የለም። በስልክ ከጀመረን ወይ በስልክ ነው የምንጨርሰው። አንድ ጊዜ ፐብሊክ ላይ አየር ላይ ንግግር ካዋልክ በኋላ ያንን ደግሞ ለማስተካከል ሰው ምን ይላል የሚለውን ባላንስ ለመስራት ይመጣል። ምሳሌ በደፈናው እርዳታ የሚሰበስቡ ልጆች ተስከልብ እናመሰግናለን። ሁላችሁም ገና ደሩልኝ። ዮኒም ተሙም ቀጥልበት፣ አሪፍ ነው ተሙ። እኔ ሁሌ ከጎድን መረጃን በመስጠት እተባበራለሁ። ታውቃለህ፣ በዚህ አጋጣሚ ተሙ ጀምሮታል። የሊቢያን እርዳታ አስቆም ያለው አዲስ አበባ ውስጥ እናቶችን እንደዚህ ያሉ የሚሰሩትን አስቆም ያለው የምሬ ነው። ተሙ አውርተናል ብዙ ነገር ባይዜ እርዳታ ሰሪ የሆናችሁ በጠቅላላ ቀና ብላችሁ ደረታችሁ ነፍታችሁ እንደ ውጭ ሀገር እንድትሄዱ ፈልጋለሁ። በእርዳታ የምትነግዱ ሰዎች ደግሞ አቁሙ። እርዳታ ሰሪ ሲባል ውጭ ሀገር ላይ በጣም ነው የሚከበረው። ኢትዮጵያ ውስጥ ግን እርዳታ ሰሪ ሲባል ሁላችንም ሌባ 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 እንላለን እና እርዳታ ሰሪ መከበር አለበት። የምሬ ነው እና መልካም ጊዜ። ምናልባት ተሲ ከመውጣቱ በፊት አንዳንድ ተመልሶ ይምጣ። ተመልሰ ጥያቄ ካለ ተመልሶ ይምጣ። አይ ለሁሉም ነው ጥያቄው። ያለቀልኩ ማለት አንተ ነህ የነቀልከው ቴዲ። ኖ ላይ ስለተሰናበተኝ እኔ ያስቆጥ ጥያቄ ለተስ ካለ እኔ ጋር እንዳገናኙት እኔ ጋር እንዳገናኙ እዛው ይጨርሱ። ታሙ ለተስሎ ጥያቄ አለ? ኖ አይደለም። አንድ ነገር አይ ተስጨርሶ አንድ ነገር ሁሉም ይወቀውና ምናልባት የሆነ ሰዓት ይሄ ለሁላችንም እንደ አንድ መረጃ ይሆናል። አሁን እያወራን ያለው ከእርዳታ ሰሪዎች ሳይሆን እኔ እንደገባኝ አቨሬጅ ሶስት ከመላእክቶች ጋር ነው የዛሬው እንትናችን የነበረው ማለት ነው። አጠቃላይ ሀሳባችን ቢከዝ ከኛው ልጆች ነው በዊልቸር በማይሄድ ሰው ዊልቸር ይሄዳል ተብሎ ገንዘብ የተበላው ከኛው ወንድሞቻችን ናቸው። ከ10 ሺህ ብር 9 ሺህ ብር ተወስዶ 1 ሺህ ብር የተሰጠው ከኛ ኢትዮጵያውያን ነው። በኩላሊት በኮሚሽን ኦፊሻሊ ወጥቶ ህዝቡ ያወቀው ከኛው ሰው ነው። ስለዚህ አሁን የሚገባኝ ነገር ማንም ሌባ የለም መልአክ ነው የሚል ነገር ነው የሰማሁት። ቢካዝ ሁሉም ሰው ልጅ ነው። ስለዚህ ይሄ ከሆነ ምንድነው የሚሆነው? እያንዳንዱ ሰው እኔ የሰው ገንዘብ አልበላው አልሰረኩ አንድም ብር እኔ ጋር የለም በስሜም የገባ አንዲትም ብር የለም ነው የሁሉም ሐሳብ አይደል? ስለዚህ ይሄ ቪዲዮ እንዲሆኑ ነገ ሰዎች ይዘው ቢመጡ አልተጠየቅኩም አልነበርኩም ማን ጠየቀኝ እንዳስረዳ ማን ፈቀደልኝ ብሎ ማንም ሰው መከራከር አይችልም። ሲምፕል ማለት። ስለዚህ እዚህ ውስጥ ሐቀኛ ሆነው የሚሰሩ ሰዎች አሉ እናውቃለን፣ ያሉኑ ደግሞ እንዳሉ እናውቃለን። ስለዚህ ዋናው ነገር ሁሉም ሰው እኔ አልበላሁም ንጹህ ነኝ መልአክ ነኝ ነው
100% አሁን እዚህ ካሉ ገሱስ ካሉ ሁሉም እንደዛ ነው ያለው። ስለዚህ ከሌ አይደለም። ግን ህዝቡ ማወቅ ያለበት ይሄን ነገር እንዳትረሱት ነገር because ማንንም አልበላም፣ ሁሉም ንጹህ ነው፣ ከእርዳታ ጋር አልተነካካም፣ አንዲትም ብር እኔ ጋር አልመጣም። ስለዚህ እያወራን ያለነው የሆኑ መላእክቶች አሉ በግሩፕ 200 300 የሚሆኑ ኢትዮጵያ ውስጥ እርዳታ እየሰሩ አልነኩ። ስለዚህ የተዘረፈው የሱዳን እርዳታ የሚሰራ ነው የመጣው ከግብጽ ነው የመጣው ከምናምን። ስለዚህ ስብሰባ ያስፈልጋል። አንድ ሰው እንኳን እኮ እርዳታ ውስጥ ይበላል። እኔ ዛሬ ዋጋ ከፍዬ እኔ በሱ ነው የምሰደበው እከሌ ይበላል፣ ግን በውስጥ አብዛኛው ሰው እከሌ ይበላል ብሎ ይደውልልሃል፣ እከሌ ይበላል ይላል። ስለዚህ ሜክ ሹር ይቺን ቪዲዮ አስቀምጧት። እኔ ይቺን ነው የምለው። ከዛ በተረፈ የምትሰሩ ሰዎች በርቱ። ቆይ የኔ ጥያቄ እዛ ጋር ቆይ የኔ ጥያቄ አንዴ አሁን አስቸጋሪ የሚሆነው ለምሳሌ መጀመሪያ በነበረን ፍራኦልን በነበረበት ቦታ ላይ እንደሰማችሁት ፍራኦል ስፔሲፊካሊ እነዚህ ብሎ አላስቀምጥም። የሚሰራቸውን ሰዎች በወፍ በረር ተናግሯል። ለምሳሌ ከሚኪ ጋር የሰራበት አጋጣሚ ያለ ከባላደራው ጋር ከምናምን ጋር ከማለት ውጪ እርዳታ ሰሪዎች 98-99% የሚሆኑት ራሳቸው ተረጅ ናቸው ብለን ከተናገርን ሁሉም እርዳታ ሰሪዎች ይመጡና ራሳቸውን ነፃ ለማውጣት ይከራከራሉ። ምናውቃቸው የሰረቁ ካሉ ሚኪ በዚህ ጊዜ ይሄን ያህል ብር በልታል ይሄኛውን ብር የታረከው ብለን ካልጠየቅን በደፈናው የምናስቀምጥ ከሆነ እንዴት ልናጠራ እንችላለን? ችግር የሆኑ አይመስላችሁ? ጀነራላይዝ አድርገን ነው የምንናገረውና እንዴት ይጥራ ታዲያ? እዚህን ጋር እንዴ ላቋርጥና ልግባ። ቴዲ አሁንም እውነት ለመናገር በጣም የተቸገሩ ብዙ ሰዎች አሉ። ይሄ ሰውዬ ሲባል በነገራችን ላይ በዚህ አጋጣሚ የኔንም ፎቶ ለጥፋችሁ ሌባ ነው ሲባል በነበረ ውስጥ አሪፍ ፎቶ ስለመረጣችሁልኝ ከልብ አመሰግናለሁ። አዲሱ ጥርሴን ስላስተዋወቃችሁልኝ። ከዛ ባሻገር ግን ቴዲ ተስፋዬ በልጦኛል የሚል ሰው ወጥቶ ካልተናገረ አሁንም የተሸፋፈነ ነው። እኔ አሁን ተሙ ጋር እንደ ጥያቄ ማነሳው ምንድነው ተሙ ወንድሜ ይሄ ነገር መረጃው አለን ነገ እንዲህ ለሚሉት ሁሉም አይበላም። የበላውንማ በልቷል እያለን እያጋለጥን ካልወጣን ችግሩ አሁንም አይቀረፍም። ተስፋዬ በዚህ ጊዜ እንደዚህ አይነት ነገር ይወረባል። እንደዛ መልሳለሁ። የሆነ ሰው እንደዛ አሁን ስም ሲነሳ እኔ አሁን በዛ ቪዲዮ ላይ ሬሳ ሳጥን ቀድሞ አስከፍሎ ኢንተርናሽናል እድር በሚለው ነገር ላስ አድርጎ ያልፋል፣ አሽሙር ይናገራል። እኔ አሁን ፊራውን ለኔ ምንም አንድ ብርም ሰጥቶኝ አያውቅም፣ ልኮልኝ አያውቅም፣ በጭራሽ እርዳልኝ ብሎኝም አያውቅም። ግን አንድ ላይ ሲወቀጥ አንድ ላይ ይመስላልና እነኚህ ሰዎች ይህንን ያልነው ማለት መቻል አለባቸው። ዛሬ ላይ የሆነ እዚህ ጋር ቲክቶክ ላይ የሆነ ነገር ፌስቡክ ላይ ሌላ ነገር ከሆነ ይጋጫል። ምክንያቱም ሁላችንም መተጋገዝ አለብን። እርስ በርስ ደግሞ አሁንም ከሁሉም ሰዎች ጋር ባመንበት እሰራለሁ፣ አብሬ እጠየቃለሁ፣ እሰራለሁ። ስለዚህ አሁን እንትና ጋር እንዲህ አይነት ችግር አለ ተጠርቶ በዚህ አካውንት በዝሮ መነገር ቢችል ደስ ነው። አመሰግናለሁ። ታም ቀደም ላክልኝ በዚህኛው ስልክ ስላላክልኝ በሌላ ስልክ ላክልኝ ወይ በቴሌግራም ካለ በቴሌግራም ላክልኝ። እስካሁን ምናልባት መናገር ያለብን ከሆነ ለምሳሌ ፊት ለፊት እንናገር እና ማስረጃ ካለ ለምሳሌ እዚህ ውስጥ አሁን ቅድም የነበሩ ሁሉ አንድ ባንድ ይመጣሉ። እንደው መጠየቅ ለኔ ጥያቄው ለኔ ስጡኝ ወይም ደግሞ ዶክመንቱ ለኔ ላኩልኝና እያንዳንዱን ጠይቃቸዋል። ይገባኛል። ቢሆንም ግን ከመጣን አይቀር ከጀመርነው አይቀር ፍራኦልም ስትናገር ከበደም አየለም ስትናገር እንዲሁ በደፈናው አድሬስ ከማድረግ ሄይ ሚኪ የተሰበሰበውን ገንዘብ በልተሃል። ቅድማውን አንዷ ልጅ መታ ጠየቀችው እንደመለሰው ማለት ነው። መማር እንደዚህ የምሰበስቢው ነገር ምንድነው? ግልጽ አይደለም። ናርዶስ እንደዚህ እያለን ስፔሲፊካሊ ካልጠየቅን ጀነራላይዝ አድርገን ከመለስን ያ አሁን ይኸውልህ ቴዳ ለምሳሌ ይኸውልህ አንዳንድ መረጃ ለምሳሌ ከዚህ በፊት በመረጃ ነው አይደል ሰዎች ጋር ስጣና የነበረው የምታውቋቸው ሰዎችም እርዳታ ውስጥ ችግር የነበረባቸው ሰዎች ከእርዳታ ወጥተዋል። ሁሉም ሲያየው መረጃ ነው። ምንድነው ሊሆን የሚችለው? ዛሬ ላይ ከላይ ሰርቀም ከላይ ሰርቃል ከላይ ንጹህ ነው ከላይ ነው ብለህ
ለመናገር በሆል እርዳታ ላይ ያሉ ሰዎች ሁሉም መጥተው አይደለም ያወራ ነው። አጠቃላይ መስማሪ 200 ሊሆኑ ይችላሉ፣ 300 ሊሆኑ ይችላሉ አይደል? 10 ሰው መጥቶ እርዳታው ውስጥ ሌባ የለም ካልክ ወይም መረጃ ይምጣ ካልክ 10 ሰው ነው እያወራን ያለው። ስንት ሰው ነው እዚህ ገዝተህ የገባው? ስንት ሰው ነው ኢትዮጵያ ውስጥ እርዳታ የሚሰራ? እሱ ልክ ነው። ግን አሁን ለምሳሌ ያልመጡ አሉ አይደል? ስለዚህ መረጃዎች ከደረሱ አሁን እኔ መረጃ ደርሶኝ በግልጽ የጠየቅኳቸው አሉ። ቴዲም ደርሶኛል። ለአንተ ጋር የደረሰ ምንም መረጃ የለም የምትጠይቀው? ተሙ መረጃዎች ካሉ ይሄ መረጃ ደርሶኛል፣ ይሄ መረጃ መልስ መልሱ ብሎ መጠየቁ አግባብ ነው ብዬ አስባለሁ። ለምሳሌ እንደዚህ ነው። ለምሳሌ መማር መጣች አይደለ? ሰዎች መጀመሪያ ግልጽ እንዲሆን በቴሌግራም እንዲጠይቁ አረኩኝ፣ በዋትሳፕ እንዲጠይቁ አረኩኝ። በድምፅ እንዳያችሁት ነው። ፐብሊክ ያለ ጥያቄ ጠየቁ። ጊፍት ሲሰበስቡ በኮይን ቤት ውስጥ የሚቀረው አለ፣ ከዛ ለታማሚው የሚገባው አለ። እናንተ ጋር የሚቀረውን ገንዘብ ምን ታደርጋላችሁ ብለህ ስፔሲፊካሊ በኮይን የሚሰበስቡትን እንዲህ ያለ ጥያቄ ጠይቃለህ። ከሚኪ ጋር የተያዘው ጥያቄ በዚህ ጊዜ እንደዚህ አድርገሃል ብለህ ጠይቃለህ። ሚኪ ይመልሳል። አሁን አስቸጋሪ የሆነ አሁን እንዲናርገው ቴዳ እንዲናርገው ትሪያም ሆኗል። አሁን ዞሮ ዞሮ አንተ እንደምታስበው ብዙ ሰዎች እርዳታ ላይ የሚሰሩ ሰዎች ልክ በምናስበው መልኩ ቀለል ያለ መረጃ የሚሰጡ ወይም የምታገኝባቸው ነው ብለን እንዳታምኑ። ከአንተ በላይ ተጠንቅቀው የሚሄዱ ሰዎች አሉ። ስለዚህ አንድ ሰው ነው ለምሳሌ ከሌብዬ ወጥቼ መረጃ አለኝ ካልኩ የግድ መረጃ ያመጣል። ምንድነው የሚሆነው? እኔ እርግጠኛ የሆንኩባቸውን 1 2 3 መረጃ ብዬ የማምነውን ሰው ለዛ ነው ቅድም ያለው። ስለዚህ ሁሉም አልነካውም ብሏል ያልኩ ለዛ ነው። እኔ የራሴ ጊዜ አለኝ ሁሌም እላለሁ። የራሴ ጊዜ አለኝ። በዛን ሰዓት ግን ስመጣ እከሌ አልበላም ነው የዛኔ አልነበረም የሚባል መልስ እኔ እሷን ነው ተናግሬ የምፈልገው። ከዛ በተረፈ ግን ዛሬ ላይ ጨርሰን እከሌ ንጹህ ነው እከሌ ንጹህ አይደለም ብለን የምንጨርስ ከሆነ አሪፍ ነው። ማብራ ያለው ያችን ብቻ ነው ይፈልጋል። ገብቶኛል። ጥንቃቄ ገብቶኛል። አሁን ያለህን መረጃ ለምሳሌ በእጅ ያለ ዶክመንት ሊኖር ይችላል። ይሄ ዶክመንት ወይ እርዳታ ከሚሰሩት ወይ ከናርዲ ጋር ሊሆን ይችላል፣ ወይ ከመማር ጋር ወይ ከፊት አውራሪ ጋር ሊሆን ይችላል። አሁን ልጠራው የምችለው አይደለም። አሁን መግለጽ አችልም። አሁን አልችልም። ካልገለጽክ ታዲያ ነገሩ አሁን እኮ በተቻለ መጠን የተቻለን ጥረት እያደረግን ነው። ካልገለጽክ እንዴት ነው ታዲያ ልናጠራ የምንችለው? እኮ እሱን ነው የምልህ እኮ እነዚህ አይነት መረጃዎች እኔ አምኜ ድጋሚ ጥያቄ የማያስነሱ ነገሮች መሆናቸውን። ለምሳሌ አንድ ጥያቄ ስታነሳ ሰዎች እንዲህ ተብለሃል ተብሎ እንዲህ ብያለሁ አይደለም ሲል እንጨርሳለን አይደል? አሁን እሱ መረጃ ይሆን ገብተዋል። መረጃ አይደለም፣ ባኬን ፎርዝ ነው እየሆነ ያለው። እንትን በልተሃል አልበላህም እንደ መረጃ አይደለም። መረጃ ማለት ይሄ ነው ብዬ እኔ ማቅረብ መቻል አለብኝ ነው። እኔ ይሄን መረጃ አለኝ በሚል ሰዓት አመጣለሁ። ለዛ ነው ጊዜ ይፈልጋለሁ። ለዛ ነው ያልተናገርኩት። ሀሳቤ ያ ነው። ለጊዜው አሁን አንተም ካልተናገር ሌላውም ካልተናገረ ከዚህ ውጭ የምናደርገው ነገር የለም። አሁን ማንም ቢመጣ ፖሊስም ቢመጣ ለምሳሌ አሁን አንተ ቅድም ተሙ ስትጀምር ሁሉም ጻድቅ ናቸው በቃ አልሰረቁም ማለት ነው በዚህ ነው የምናልፈው ማለት ነው ስትል እኔ ከሰማይ በታች ያለ ጥያቄ ማንኛውንም ነገር እናንተ እንኳን መጠየቅ ማትፈልጉት ካለ ለእኔ ላኩልኝ፣ እኔ ጠይቀዋለሁ። ማንም ለምን አይሆንም? ግን ከግልጽ ካላደረግ ነው ለምሳሌ በእንትና ጉዳይ ላይ እኔ ጥያቄ ያለኝ የተላከውን ዊልቸር እንደዚህ ሸጠሻል፣ እንደዚህ አድርገሃል፣ እንደዚህ የሚል ነገር ኦርጋናይዝድ በሆነ መንገድ ከነማስረጃ ካልመጣ በቃ ጭምጭምታ ነው የሚሆነው ማለት ነው፣ ወይም ደግሞ ሀሜት ነገር ነው የሚሆንብን ማለት ነው። ስለዚህ በደፈናው እርዳታ ሰብሳቢዎችን በቃ እየገረፍናቸው ነው የምንኖረው ማለት ነው። ከዛ አሽሙር የተነጋገርን እንሄዳለን። አንደኛው ይመጣል፣ እርዳታ የሚሰበስቡ በሙሉ በእርዳታ ገንዘብ ነው የሚኖሩት ይላል። ከዛ ደግሞ ጠርተን ደግሞ ስንጠይቅ ኦኬ ሚኪ በእርዳታ ገንዘብ ነው የምትኖረው ስራ ምንድን ነው ብሎ አሁን እንደውም ሚኪ ተጠይቋል። በጣም ብዙ ጥያቄዎች ይቅርታ የጠይቀባቸው ጉዳዮች አሉ። ተስፋ ያደርገው ብዙ ጥያቄ ተጠይቋል። እንደውም መማር ተጠይቃለች። ሌላ ፍቄ ተጠይቋል። ይኸው እዛ በርሲት $2000 ልኬለት እሱ ያስገባው 800 ነው ተብሏል። አሁን ከዚህ በዘለል ደግሞ በእናንተ በእጃችሁ ያለውን ዶክመንት ግልጽ እያደረግን መሄድ አለብን የሚል እምነት አለኝ። ምክንያቱም ህዝብ እያየ ስለሆነ ማለት ነው። ግን እስካበስለው ድረስ ካልክ ተሙ የጊዜ ጉዳይ ነው። እስካበስለው ካልክ እስኪ በስል እንጠብቃለን። ቴዲ ከዚህ በፊት
እንዲህ አይነት ነገሮች ለምሳሌ አምጣ ምን አለ ዝም ብለህ ምቀኛ ምናምን ሲባል ነበር የምታስታውስ ከሆነ ለዛ ነው የምልህ የሆነ መረጃ በስሜትም በምናምንም አይደለም ካለ እርግጠኛ ሆኜ ይዘህ የምትመጣበት ጊዜ ካለ ጊዜም ከፈለግ ጠይቃለህ። ዋናው ነገር ግን ትላንትና በውሸት የተወነጀሉ የሉም ህዝቡ የሚሰርቁ ሰዎች እንዳሉ ያምናሉ ካሉ ስለዚህ አሁንም ጊዜ የሚፈልግ ሰው ጉዳይ ምንድነው መረጃ የሚፈልግ ሰው ይኖራል። ይሄ በዚህ ምን ዘጋው አይደለም ስለ እርዳታ ዛሬ ጨርሰን አንወጣም። ነገ የምናወራበት ነገር አለ። ሌላ አዲስ ሌባም ሊኖር ይችላል። አላማው የሚሰርቁ ሰዎች እንዲጠፉና የሚረዱ ሰዎች ለምስኪኑ እንዲደርሱ ሌላ ታሪክ ነው። ስለዚህ እዚህ ጋር አሁን ጨርሰን ከነገ ጀምሮ ማናወራ አይነት ታሪክ ስለማይሆን ማለት ነው። ባጭሩ ያንን ነው የምለው። መረጃዎች ጊዜዎች ሲሆኑ እኔ ራሴ እናወራለንም ምን እንደሆኑ የዛኔ ምናወራት እንችላለን። ኦኬ ወደ ፍራውል እንሄዳለን። እንደኔ የመፍትሄ ሀሳብ አለ። አሁን ለምሳሌ የሚያስማማ ይሁን አይሁን አላውቅም። አሁን እኔ ማነሳቸው ጥያቄዎች አሉ ለህዝብ እኮ የተውኩት እኔ አንድ በአንድ በጠይቃቸው እርግጠኛ ሆኜ ብነግርህ አይመልሱትም። ቀላል ጥያቄ ለምሳሌ እርዳታ የምትሰበስቡ ልጆች ለምንድነው በጋራ አንድ ላይ ሆናችሁ በቅንጅት ማሰበስቡት? ለምንድነው በተናጠል የምትሰበስቡት? ምክንያቱም በተናጠል ስትሰበስቡ ለብዙ ነገሮች ተጋላጭ ይሆናል። ለጭምጭምታም ሊሆን ይችላል። ለምንም በቃ አላማው የተቸገሩትን መርዳት ከሆነ ለምንድነው ሰብሰብ በማትሉት 5 6 7 8 ይሆናችሁ? ሁለተኛ በግልጽ ምንም እኮ ከጀርባ ማውራት አያስፈልገውም። ከእርዳታ ውጪ መደበኛ ስራችሁ ምንድነው? ምን ነው መሰሩት? እኔ ስራ ይሄ ነው፣ የገቢ ምንጭ ይሄ ነው። ኦኬ መኪና አለ። መኪና ካለ ስራዬ ነው በምትለው ኢንከም ምትነዳውን መኪና ልትነዳ ትችላለህ። ምን መደበቅ አያስፈልገውም እኮ ከጀርባ የሚወራውን ነገር ፊት ለፊት ታመጣለህ። ከዛ ሰውየው የሚናገረውን መስማት ነው። ሰውየው የሚናገረውን ሰምተን ካልተዋጠልን አንገለውም ወይ እንትን አለው። ቀጣዩ ደግሞ የሌላ ሰው ሊሆን ይችላል። ሌላኛው ተሰደብን፣ ተዘለፍን፣ ራሳችንን ሰውተን እንደ ሻማ ቀልጠን ከሰውነት ተራወተን መልበስ አልቻልንም፣ ማጌጥ አልቻልንም። አጭር ጥያቄ ለምን አታቆሙትም? ሰላሜ ይበልጣል። እኔ ቤተሰቤን የሚያደፈርስ ከሆነ እኔ ፖለቲካ ማወያየው በነገር ላይ በቃ ፍላጎቴ ስለሆነ ስለመወደው ነው። በቃ ኢንተረስቴ ነው። ከልጅነቴ ጀምሮ በቃ ያደግኩበት ነው። በቃ ሚዲያ ላይ ያደግኩት በቃ ስለመወደው ነው። እናትን እንዲህ ላርጋት እያሉ ቢውል እኔ አንድም ቀን ስድብ ነው ብዬ አይቻላቅም። የኔ ቤተሰቦች ያውቃሉ። ሰደብክኝ ካብከኝ አይ ዶንት ኬር። በቃ ስድባቻቸውን ራሱ ዝም ሲር መሰመስ ምናምን ነው ላይ የምችለው እንትኔ ነው። በቃ በጣም ወድጄው ደስ ብሎኝ ነው ወይ ቴሌግራም ላይ ጽፌ ምናምን። ስለዚህ እንደዛ ከሆነብኝ ኦኬ። እናንተ ደግሞ በዚህ ደረጃ እያስጨነቃችሁ ከሆነ በዚህ ደረጃ መከራ እየበላችሁ ከሆነ በዚህ ደረጃ በቃ እንደው ከሰው ሁሉ እያገለላችሁ ስድብና ዛቻ ደረጃ ላይ ምንም እንደ የረባ ነገር ከሆነባችሁ እንደውም የአንዳንዶቻችሁ ያላችሁን ሁሉ እየሰጣችሁ እንደሆነ እየተናገራችሁ ነው። በዚህ ደረጃ ለምን ትንከራተታላችሁ? ለዚህ ለሚሰድባችሁ ህዝብ፣ ለዚህ ለማመሰገን ህዝብ እንደ ሻማ መቀልጡት ይሄ መመለስ አለባችሁ። ከዛ በኋላ ለህዝብ መተው ነው፣ ለአድማጭ ተመልካች መተው ነው። እንደራሽ ለወገን የሚለውንም ጨምርበት እዛ ላይ። እሺ አሁን መጥቷል። ከቴዲ ጋር የምጋራው ሀሳብ አለ። እኔ አሁን ካለው ጋር እግዚአብሔር ምስክሬ ነው የምለው እኔ በአናቱ ይተከላል። እውነቴን ነው የምልህ። እየተሰደብኩ የምደግፈው ነገር አይኖርም መቼ እየተሞለች ስፔሻሊ ሌባ የሚል ስም ከባድ ስም ከምንም በላይ ያንን እየተባልኩ አቆሟ ኮምፕሊትሊ ይቆማል። ከዛ በኋላ ትከትላል። ስለዚህ ፓሽኔ ነው ካላችሁ እንግዲህ ችግር የለውም መስራት ትችላላችሁ። ግን ከባድ ስለሆነ ነው የሌባ ስም ከባድ። ስለዚህ እውነት ለህዝቡ ታስቦ ነው ወይስ የራስም የተወሰነ አድቫንቴጅ የሚመታበት ነገር አለ? ይህንም አብራችሁ ግልጽ ብታደርጉ ጥሩ ነው። ይህን ሰው ያስገባሁት ማስረጃ ያለኝ ብለዋል። አረብኛ ጽሁፍ ነው ከነ ማስረጃ ይስላል። ከአንዴ ግልጽ አድርገህ ብታሳየን ደስ ይለኛል። መንገድ ላይ ስላለው ከማዘርጋ ቫኬሽን እየሄድን ነው። ረዥም መንገድ እሷ እየሰማችኝ ነው ማወራው። ብታስቀድሙ እሺ። ለፊራ የምትለው ነገር ካለ የተነሱ ነገሮችን ሰምታል። የምትለው ነገር እስኪ በል። ደቂቃው ሰዓት አልሰማሁም። በእርግጥ አልነበርኩም፣ እንትን አላልኩም።
በኔትወርክ አይታል እየሆነ ምናምን ቆይ የመኪና ዋይፋይ ነው የምጠቀመው እሱን ላብራ። ሌላው ግን ለእርዳታ ሰብሳቢዎች ፌርነስ አሁን ለምሳሌ ሚኪ እርዳታ አሁን አለው አይደለ? አሁን ይቆራርጣል መሀል ማለት አለው። ይቅርታ እሺ እሺ። አይ ዋይፋይ አድርጌያለሁ እኔ መኪናው። ክቡራትና ክቡራን የኢትዮጵያ ህዝቦች ይላል ብሔር ብሔረሰቦችና ህዝቦች እንዴት ናችሁ? በዚህ ኔትወርክ እንትን ስለሚለኝ የነበረ በስልክ እየሰማው ነበረ። አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። እሺ ጫወታም ጨምሬያለሁ። ግን ቴዲ ሊሰመርበት የሚገባ አንድና አንድ ጉዳይ ሊሰመርበት የሚገባው ነጥብ ይዤበት የማወራው እኔ ንግግሬ የተናገርኩት ወንድማችን ተሙ ለተናገረው ለሰራው ቪዲዮ መልስ ነው የሰጠሁት። አመሰግናለሁ። አሁንም አመሰግናለሁ። ገለቶማ ተሙ ፍራውን ጥያቄ አለ። ተሙ ወዳጃችን ነው። የሽምብራውን ጠርጥር ከቪድ ሙዚቃ ከሰራ በኋላ ወዳጅ አድርጌዋለሁ። የልጅነት ሙዚቃችን ስለሆነ ገብቷል። የጸረ ሙስና የቲክቶክ ጸረ ሙስና ኮሚሽነር ነው እና በዚሁ ቀጥል ነው ምለው። ግን ልል የፈለግኩት ምንድነው ማንንም እዚህ ቲክታክ ላይ እርዳታ የሚሰሩትን ሌባ ናቸው ሰርቀዋል ሳይሆን እኔ እንደ ሌባ ፍራውን አልረዳም። ፍራውን አስመሳይ ነው፣ ቃል ገብቶ ይከለክላል፣ እንደዚህ ነው ሲባል ማንም ሰው ወጥቶ ዲፌንድ አያደርግም። ጸጥ ነው የሚለው። አይ በእኛ በኩል ይህንን ረድተዋል፣ በእኛ በኩል እኮ እንደዚህ አድርጓል ማንም ሰው ማለት ነው። ከዛ የተነሳ ነው ጥያቄዎቹ ለእኔ ስለቀረቡ ነው መልስ የሰጠሁት እንደ ማንኛውም ሰው አስክብሬ። ሌላ ሰው የማከብራቸው አሉ፣ እንደዚሁም ደግሞ መልስ የማልሰጣቸው ሰዎች አሉ። አንዳንድ አሁን አንድ ልጅ ጥያቄ አንስተዋል። የነርስ ቅምጥ ጥያቄ ነርሲንግ ሆም ቅምጥ ያነሳው ጥያቄ አለ። ለሱ መልስ አልሰጥም ለእንትን አይደለም። ግን ቴዲ ወንድማችን ቴዲ አንተ ጋር የተነሳው ጥያቄ አሁን አንድ የሰማሁት አለ ቪዲዮ መሲ ብሪጅስቶንን ብታስገባልኝ ጥሩ ነው። ቪዲዮ አስጨንቆ ያሰራል ሲል ወንድሜ ሚኪ ፍተራሪው እዚህ ጋር አለ። ቪዲዮ ስራ ብዬ ቴክስት ያደረኩለትም ነገር የለም። ሚኪ ደርሷል ሰጣቸው ነው እንጂ ምለው ሚኪ ቪዲዮ ስራ የታለ ቪዲዮ ፖስቶ አይደለም ነው። እንግዲህ አስጨንቄውማ ከሆነ ፊት ለፊት አለ ሊናገር ይችላል። መሲ ብሪጅስቶን ጋር ብዙ አረብ ሀገር ላሉ እህቶች ወረቀት አሰርቻለሁ። መሲ ሰርታ ደልጩ ነው ምላት እንዳትፖስቻቸው። ይሄ ቪዲዮ አይተው ነገ የሆነ ቢያልፍላቸው የሆነ ቦታ ቢደርሱ እሱ ባሰራላቸው ወረቀት ነው እያለ ማንም ሰው ሊያሸማቅቃቸው ስለሚችል አጥፊው ነው ምለው። አንድ ሁለት ሶስተኛ ምንድነው አንድ ሌላ ጥያቄ ምንድነው አስታውሰኝ። በመሲ ስልክ ሰማው ስለነበረ ኔትወርክ እኔ አንድ ብርቱ ጥያቄ ልጠይቅ ከሱ ጋር ከዚህ ጋር ዛሬ ከተነሱት ለምሳሌ እዚህ ሶሻል ሚዲያ ላይ እርዳታ የሚሰበስቡ እራሳቸው ተረጂ ናቸው የሚል ቃል ተጠቀሙ። ኦኬ አሁን ስፔሲፊክ አድርገህ ወይ ሚኪን አላልክም ወይ ፍቄን አላልክም ወይ ተስፋ ያደርገን አላልክም ወይ መማርን አላልክም። እርዳታ የሚሰበስቡ አቤት ይላሉ። ምክንያቱም ለምሳሌ እንትን መንገድ ላይ እንትን ስለሆንኩ ነው ፍሎሪዳ እየተዘጋው ስለሆነ ኔትወርክ ውርድ ውጥት ይላል። ለምሳሌ ወርልድ ቪዥንን ውሰደው። ወርልድ ቪዥን ከሚሰጠው ገንዘብ ላይ ነው ራሱን እየረዳ የሚኖረው። ስለዚህ እርዳታ የሚሰበስቡ ሰዎችም ራሳቸው ተረጂ ናቸው የሚለው ያ ነው። የኔ ከፍ ያለ አመለካከት ነው የምጠቀመው። የሆነ ሰፈር ውስጥ ያለ ነገር ላልጠቀም ይችላል። ሁለተኛ ሙባረክ ጋር
ሙባረክን ምናልባት ብታስገባው ቢኖር ሙባረክ ዛሬ ገብቶ ከሆነ ወይ ከሌለ እሱም አንስቸው ስለነበረ በሙባረክ በደረሰኝ ያለ 4.5 ሚሊዮን የኢትዮጵያ ብር ወደ ሐረር አካባቢ አርሲ ወለጋ እንደዚህ የተረዳ ነው በደረሰኝ የተቀመጠ በሙባረክ የተላለፈ እሱም እየሰጠ ምናምን ያለ 4.5 ሚሊዮን ያለ ከራሴ ገንዘብ ማንንም ሰው እንትን ሳይል ማለት አሁን ችግሩ ምንድነው ስንናገር ለታይታ ነው የምትናገሩት ይባላል ለምሳሌ ትግራይ መሲን ጠርተህ ጠይቃት ትግራይ ከጦርነቱ ያገገመው ወጣቶች በመሲ በኩል እንደዚሁም ደግሞ በተለያዩ ትግራይ ተጋሩ ባሉበት ወደ እንትን ረድቻለሁ ሰጥቻለሁ ላይክ እስከ 2 ሚሊዮን አካባቢ እንደዚህ ሰጥቻለሁ ትግራይ ግን ቪዲዮ አሰርቻለሁ አላሰራውም አልፈልግም ፊራ ወደዛ እንመጣለን ለምሳሌ አሁን አንድ ጥያቄ ልጠይቅ ለምሳሌ በተናጠል ዩኒላተራሊ አንተ የወሰንካቸው ውሳኔዎች አሉ ለምሳሌ እግረኛው በሐቅ የሚሰራ ሰው ነው እንትናንትና በሐቅ የሚሰራ ነው ምናምን ብለ አንዳንዶቹ እንደዚህ ነገርካቸው አሉ አዎ እኔ እከሌ በሐቅ ነው የሚሰራው እከሌ በሐቅ አሁን ለምሳሌ ከዛሬ ከሰበሰብካቸው ማን ነው መማርጋ 2 ጊዜ ነው የሰጠሁት አንድ ተስፋዬ ባለበት ነው አንደኛው የኦርቶዶክስ ዘማሪ ኃይሉ ዮሐንስ ለሚባል ተጠራው ሄድኩኝ እዛው አስተላለፍኩለት የህክምና መጀመሪያ እዛው ጋር ስንት ነው 4000 ነው 3000 4000 አረኩና በኔክስት ዴይ ደግሞ 1000 ጨመርኩ $1000 ስለዚህ ወደ ለኃይሉ ዮሐንስ ኩላሊት ነው ምናምን ታሞ ያለው ማለት ተስፋ ያረገ ነበር አንዴ ደግሞ ለደብረ ብርሃን ነው ምናምን ሲሰበሰብ ወደ 1400 አካባቢ ነው በቃ እሱ እኔም ሰጠው እዛ ጋር ሰጠው ወጣው እኔ ኦዲት የማደርግበት እከሌ እዚህ ጋር ወስዳል አሁን እኔም በተመለከተ ነው ልጠይቅ ለመልስ የምችለው ፍራኦል ኢቲቻ አልረዳም ሳክስ ነው አልሰጠም ብሰክስም ያምርብኛል እኔ በጣም በነገራችን ላይ አልሰጠም የራሴን ገንዘብ የሰራውበትን ስለምሰጥ ማለት ነው የራሴን ነው የምሰጠው 5 ሳንቲም ማንንም ሰው ሰጥቶኝ አይደለም ከሰራሁበት ላይ አንስቼ ነው የምሰጠው ብሰክስም በደንብ ነው የሚያምርብኝ ቆይ ጥንቅቅ አድርጌ ማለት ግን ሲናገሩ አንተ ከማንም ገንዘብ ወስጄ አላቅም ትላለህ እንጂ ለጎፋ በተሰበሰበው በሌሎች እርዳታዎችም ከዚህ ቀደም በነበሩ ገስት ላይ ካሉ ሰዎች በዜል በፔይፓል በምናምን ላይቭ ቀደም አሁን አንድ ወረቀት ሲታይ ነበርና ሌሎችም እንደዚሁ ለሌሎች ጥያቄ እንደላኩት ሁሉ ለፍራውልም ጥያቄ ብሎ ይላኳሉ ከሰዎች በተለያዩ መንገዶች ለእርዳታ በሚል ወስደሃል ይባላል ምን ትላለህ ለዚህ እሱ ማስረጃ አቀርቦ ፍራውል ኢቲቻ ተብሎ የተረዳ ካለ ማቅረብ መልሰጥበታል እንትን ላላ አይደለም ግን ኦኬ ሚኪ ጥያቄ አለኝ ቴዲ አንዴ ፊራጅ አንዳንድ ሰዎች ፌስቡክ ላይ እንትን ያሉ አሉ እነዚህ ሰዎች መልካም ናቸው የተባሉ አሉ ከሜንሽን ከተደረጉትና እኔ ደግሞ ፍራኦል ጋር ብዙ እንደመስራቴ እኔ ሜንሽን ያለ መደረጌ ምንድነው ምክንያቱ የኔም ክሊር እንዴት አልተደረገልኝም እንከን አለ ወይ እንከንም ካለ ለኢትዮጵያ ህዝብ ተነግሮ እኔም መጠየቅበት ነገር ቢፈጠርልኝ እኔስ ከማን አንሳለሁ የሚኪ አይ ከማንም አታንስም ትልቁን አንበሳውን ድርሻ የምትወስደው አንተ ነህ ከማንም አታንስም ግን ኮምፕሌን መጥቶ ነበር እኔ ጋር እና አንተ ደግሞ እኔ ጋር ኦሬዲ አንፎሎ አድርገህ ምናምን ይሄዳል ልትገኝ አልቻልክም አልተገኘም እኔ ጋር የለም ስለዚህ እንጂ ትልቁን ድርሻ ከሌሎቹ ከኔ ጋር ባለው የምሰጥ ሰው ነው ያንን እነ አብነት ቀርቦ ይሄ ነው በሚለው ነው የጨረስነው ከሱ ጋር እንጂ ሌላ ነገር አይደለም ከሌላ ከኔጌቲቭ ነገር ሳይሆን ፖዚቲቭ ነው ሁልጊዜም ከሚኪ ጋር ቪዲዮ ስራ እና ፖስት ብዬው አላውቅም አንድ ሁለተኛ ነገር ደግሞ ሁልጊዜ ከገንዘብ በተጨማሪ እንደ ወንድም ነው መመክረው እንደዚህ አይነት ስህተቶች በህይወቱ እንዳይፈጠር ኤቭሪ ሲንግል ዴይ ነው
እንትን ብለው መመክረው ይሄን ሊናገር ይችላል። ከሌሎቹ ጋርም ሲቀርብ እንደዛው። ሌላ ከኔ ጋር የሰሩት እኔ ምንድን ነው ኮምፕሌን ፊራ እንደዚህ ልከልኝ አልደረሰኝም የሚል የሆኑ 4 አሮጊቶች ዋትስአፕ ላይ በሆነ ሰው ደውለው አናግረውኝ ልጁ ሄዶ እስቲ ጠይቃቸው ስል አዎ አልተሰጠንም አሉ። ኦኬ አልሰጣችሁም? አዎ አልሰጠንም ብለው ተናገሩ። እጠይቀዋለሁ እንደዛ አይነት ነገር ካለ ሌሎቹንም ዲቴል እጠይቃለሁ አልኩኝ። ሚኪ እና እኔ ልንገናኝ አልቻልንም። ይሄ ነው ያለው እንትን። ከዛ ውጪ ግን እኔ አሁንም አስረግጬ የምናገረው ሚኪ ጥያቄ አለ? አይ ጥያቄ ሳይሆን ኦልሬዲ ጉዳዩ አሁን በተፈጠረ ዛሬ ክሊር ሲያደርጉ ነበር። ሰዎቹም አጋጣሚ መጥተው 20 ሺህ ብር እንዳስገባውላቸው እሱም አስገባላቸው አለኝ 20 ሺህ ብር መሆኑን 4 ሰዎች እየመረቁት እንደሰጣቸው 20 ሺህ ብር በዚሁ መናገር ይችላል ስላለ ዛሬ አጋጣሚ በተፈጠረብኝ ጉዳይ ላይ መጥተው 20 ሺህ ብር እንዳስገባውላቸው ሲናገሩ ነበርና ይሄን በራሱ ምስክርነት ነው። በዚሁ ክሊር እንዲያደርግ እኔ ሚኪ እነሱን ቪዲዮ በዋትስአፕ ላይ ላከልኝ። ፊራ አለኝ ብዙ ጊዜ እንደዚህ በጣም የተቸገሩ ሰዎች ካሉ እንደዚህ ናት ብሎ ዋትስአፕ ላይ ልክልኛል። ምንድን ናቸው ስለው እየመረቁ ነው እና የሆነ ነገር አደርግላቸው አለኝ። እሺ ሚኪ ብዬ 100 ሺህ ብር ላኩለት። 100 ሺህ ብር ስጣቸው ብዬ 100 ሺህ ብር ላኩለት። 100 ሺህ ብሩን ሰጠሁት። ከዛ በኋላ እነሱ ቆይተው ነው በሌላ ሰው ኮንታክት ያደረጉኝ ማለት ነው። የሆነ ልጅ ነው ኮንታክት ያደረገ ብለዋል፣ አልደረሰንም ብለዋል ብሎ እዛ ሰፈር የእነሱ ሰፈር ልጅ ነኝ ብሎ ዋትስአፕ ላይ ነው እንትን ያደረገኝ ማለት ነው፣ ቴክስት ያደረገኝ። ከዛ ደወልኩለት። ከሚኪ ጋር ደግሞ ኦልሞስት አመት ይሆናል ተገናኝተን አናውቅም። ኦልሞስት ይር ተገናኝተን አናውቅም። ግን እኔ እዚህ እርዳታ የሚሰበስቡ ልጆች ሊያሰምሩና ሊያውቁት የሚገባው ነገር ሌባ ናቸው፣ ዘርፍ ሰርቀዋል የሚል አይደለም የተናገርኩት። ፍራኦል አልረዳም፣ አስመሳይ ነው፣ አይሰጥም፣ ቃል ገብቶ ይጠፋል ለሚለው ነው መጥቼ ቴዲ መልስ የሰጠሁት። ለሚለው ይኸው ቲክቶክ ላይቭ ላይ ቁጭ ብዬ በራሴ የሰጠሁት 60 ሺህ ዶላር ነው። እንደገና ሌላ ትራንዛክሽን አለ ከፍያ ያወጣሁት። እሱን መንገድ ላይ ስላለው ነው እልክልሃለሁ ብዬ ነበረ። በስም የተጠቀሰ ነው እሱ ብዙ አለ። አሁን እነዛ ግን አጭር ነገር ከተነሱት ፊራ አጭር ነገር እነዚህ ማጥራት ያለው አንደኛው ለጎፋ እዚህ ላይ ቴዲ ይቅርታ በእናት 100 ሺህ ብሯ ላይ አጥርቶ ይለፍ 20 ሺህ ብር ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። እዚህ መናገር ይችላል። 20 ሺህ ብሯን ለአንተ ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። ይኸው ፊት ለፊት ነው የምናገረው ቴዲ። እዚህ ጋራም ክሊር እንዲያደርገው ነው 100 ሺህ ብር እዚህ ጋራ እሱ ሳያውቅ ያስቀረው እንዳይመስለው 4 ሰዎች ናቸው የመረቁት። 20 ሺህ ብር አስገባና 20 ሺህ ብር ለራስ ውሰድ ለነዳጅ ምናምን ብሎ ማለት ነው። ይኸው እዚህ ጋር ፊት ለፊት ብላን እንደዛ። ስለዚህ እንትን ጎንደር ሄዳለሁ ብሎኝ ነው መሰለኝ 20 ሺህ ብር ውሰድ ያልኩት። 20 ሺህ ብር ብርም የለኝም ምናምን ሲለኝ በቃ 20 ሺህ ብር ውሰድ 100 ሺህ ብር ከዛ ደግሞ 20 ሺህ ብር ስጣቸው እንደዛ እንትን ብያለሁ። ብዙ ነው እርዳታ እንትን የምንለው ከሚኪ ጋር። ግን ቆይ የኔ አንድ ብርቱ ጥያቄ አንተ አጥራለኝ ፊራ ይሄን ሳልጠይቅ ባልፍ እኔ ሴጣን ራሱ ይታዘበኛል። ሚኪ ምንድነው ወደ ሚኪ እንመጣለን። ኦኬ ትንሽ እየገባች እሺ ፊራ እነዚህን ገንዘቦች ለምንድን ነው በግለሰብ የምትልከው? እነሱ ቪዲዮ ስለሚሰሩ ነው? አሁን ከህዝቡ የሚነሳውን ጥያቄ ልጠይቅ። ለምሳሌ በሚኪ በፍቄ በዮኒ በተስፋዬ በምናምን በግለሰቦች የምትልከው እኒህ ሰዎች እንደፈለግ አድርገህ ቪዲዮ ስለሚሰሩ ወይ ስለሚያሽሙኑ ስለሚያጀግኑ ምናምን ኢዚ ስለሆኑ ነው በተቋም ደረጃ ማትልከው ወይ ስለምንድን ነው?